ጤና ይስጥልን እንዴት ናችሁ? ይህ መድረክ በሴቶች መብትና በስርዓተ ጾታ እኩልነት ጉዳዮች ላይ በሰባተኛው ጠቅላላ ምርጫ ላይ የሚሳተፉ ተፎካካሪ የፖለቲካ ፓርቲዎች ያላቸውን አቋም የሚያንጸባርቁበት፣ ለተጠየቁት ጥያቄ ምላሽ የሚሰጡበት፣ በአጠቃላይ የፖለቲካ ፓርቲዎች ክርክር የሚካሄድበት መድረክ ነው። ዋና ዓላማው የፖለቲካ ፓርቲዎቹ ግማሽ የህብረተሰብ ክፍል የሆኑትን የሴቶችን እንዲሁም ደግሞ በምርጫው ካየነው ከ46 ከመቶ የሚሆኑት ተመዝጋቢ ለመምረጥ የተመዘገቡ ሴቶችን የኢትዮጵያ ሴቶችን ጉዳይ እንዴት አድርገው መብታቸውን ለማስከበር እና የስርዓተ ጾታ እኩልነትን ለማስፈን ደግሞ ምን አይነት ምላሾችን ይዘው መጥተዋል የሚለውን አጀንዳቸውን ጭምር ለመፈተሽ የሚያስችልና ለመራጩ ማህበረሰብም ጥሩ ግንዛቤን የሚፈጥር መድረክ ነው። ይህንን መድረክ ያዘጋጁት የኢትዮጵያ ሴቶች ማህበራት ቅንጅትና ጥምረት ናቸው። ከሌሎች በሴት መብት ዙሪያ ከሚሰሩ ድርጅቶች ጋር በመተባበር ይህንን መድረክ ደግሞ በቴክኒክና በፋይናንስ ድጋፍ ያደረጉም አሉ። የተባበሩት መንግስታት የልማት ድርጅትና የተባበሩት መንግስታት የሴቶች ድርጅቶች ናቸው። ይህንን ድጋፍ ያደረጉልን እዚህ ከተለያዩ የህብረተሰብ ክፍሎች የተወከሉ ተሳታፊዎችም እንዲሁ ይኖራሉ። ለሚቀርቡት የፖለቲካ ፓርቲዎች ጥያቄዎቻቸውን እንዲያቀርቡም እድል ይሰጣቸዋል። አጠቃላይ በዚህ መድረክ ላይ 3 ተፎካካሪ ፓርቲዎች ለክርክር ተዘጋጅተው ተገኝተዋል። በዚህ መድረክ ላይ የሚሳተፉት ተወዳዳሪዎችም ተከራካሪዎች ህብር ኢትዮጵያ ዲሞክራሲያዊ ፓርቲ፣ ኢዜማ፣ ትብብር ለኢትዮጵያ አንድነት ናቸው። ለብልጽግና ፓርቲ እንዲገኙልን ጥያቄ ቀርቦ ነበር። ነገር ግን ስላልተገኙ በተገኙት ፓርቲዎች መካከል ክርክሩን የምናደርግ ይሆናል። አጠቃላይ መድረካችንን ከመጀመራችን በፊት ግን የመክፈቻ ንግግር እንዲያደርጉልን የኢትዮጵያ ሴቶች ማህበራት ቅንጅት ዋና ዳይሬክተር ሳባ ገብረመድህንን ወደ መድረክ ጋብዛለሁ። ጥሪት አርገንላችሁ እዚህ ስለተገኛችሁ በመጀመሪያ እንኳን ደህና መጣችሁ። እንዲሁም ደግሞ ማመስገንም እፈልጋለሁ። እንግዲህ የዚህ ክርክር መድረክ አስፈላጊነት በዋናነት ሁላችንም በፕሮግራሞቻችን እንዲሁም ደግሞ እንደ ሀገር በመናቀደው የተለያዩ የልማት እቅዶች ላይ የሴቶች ጉዳዮች፣ የሴቶች ጥያቄዎች፣ የስርዓተ ጾታ እኩልነት ጉዳዮች ዋናነት ወይም ደግሞ ኮር መሆናቸውን ለማሳየትና ፖለቲካ ዊዛውት የሴቶች ጥያቄ ምንም አይነት ትርጉም እንደሌለው እኛ እንደ ማህበራትም ይህንን ጉዳይ ማሳየት እንፈልጋለን። ይህ ክርክር ቅድምም እንደተገለጸው የተዘጋጀው በኢትዮጵያ ሴቶች ማህበራት ቅንጅት፣ በትምራን፣ በህግ ባለሙያ ሴቶች ማህበር እንዲሁም በኢትዮጵያ ሴቶች መብት ተሟጋቾች ማህበር ከዩኤን ውመን ጋር በመተባበር ነው። በተለይም ደግሞ የሴቶች ጥያቄዎች እስካሁን ድረስ በነበረውም ሂደት የከፍተኛ ትኩረት እንዲያገኙ የበለጠ የአድቮኬሲ ስራ የምንሰራ ማህበራት ነን። እንግዲህ ከዚህ አንጻር ፖለቲካ ሂደት ምርጫን ጨምሮ ሌሎችም ሂደቶች በጣም ዋና ነገሮች ናቸው ብለን እናስባለን። በዚህ ሂደት ውስጥ እነዚህ ጥያቄዎች የሚገባቸው ቦታ እንዲኖራቸው የተለያዩ ስራዎችን እንሰራለን። በምርጫ ሂደት ውስጥ የነበረን ከፍተኛ ተሳትፎ ከባለፈው ምርጫ የአሁኑንም ምርጫ ጨምሮ የፖለቲካ ፓርቲ አባላትን በማሰልጠን አቅም በመስጠት በመታዘብ ሂደት ውስጥ በመገኘት እንደዚሁም ደግሞ መራጮች ሴቶች መራጮች ሆነው እንዲመዘገቡና ድምጻቸውን እንዲሰጡ በማድረግ በማስተማርና ንቅናቄ በመፍጠር የተለያዩ ስራዎችን ስንሰራ ቆይተናል። ስለዚህም የዛሬውን ክርክር ጥሪ አድርገንላችሁ እዚህ በመገኘታችሁ የተገኛችሁትን የፖለቲካ ፓርቲዎች እጅግ አድርጌ ማመስገን እፈልጋለሁ። በዚህ ሂደት ውስጥ በቀጣይም በሚደረጉ ሌሎች ሂደቶች ውስጥ ይህ ጥያቄ የሴቶች ጥያቄ የሴቶች መብት ጉዳይ የስርዓተ ጾታ ጉዳይ የበለጠ ትኩረት እያገኘ እንደሚሄድ እተማመናለሁ። በድጋሚ ስለመጣችሁ አመሰግናለሁ። መልካም የውይይት የክርክር መድረክ እንዲሆንልን እመኛለሁ። እግዚአብሔር ይስጥልኝ። ወይዘሮ ሳባን እናመሰግናለን። አሁን የፖለቲካ ፓርቲዎቹ የዕጣ ማውጣት ስነስርዓት እንዲያካሂዱ ነው ወደ መድረክ የምጋብዘው። እናመሰግናለን።
በቅደም ተከተላችሁ መሰረት አትሮኖሱ ላይ ትቆሙልናላችሁ። ሁለት ሆነው ነው የፖለቲካ ፓርቲዎቹ የመጡት። ሌሎቻችሁ መቀመጫችሁ ላይ ትቀመጡልንና መቃየር ስትፈልጉ ሀሳባችሁን ስትገልጹ ስታቀርቡ ያንን ማድረግ ትችላላችሁ። የተወዳዳሪ ፓርቲ ተወካዮች እናመሰግናለን። በእጣችሁ መሰረት አትሮኖሳችሁ ላይ ተሰይማችኋል። የኢዜማ ፓርቲ በሃሮሌ ዮሴፍ እና በእመቤት ቢራራ ተወክሏል። ትብብር ኢትዮጵያ ዲሞክራሲያዊ ፓርቲ በጸገነት ተስፋዬና ራሄል ፊጣ፣ ትብብር ለኢትዮጵያ አንድነት ደግሞ በሀብታም ዳኘውና ሊባኖስ ደምስ ተወክለዋል። ክርክሩን የምመራው የሸዋ ማስረሻ ነኝ። አሁን በቀጥታ ወደ መርሃ ግብራችን እናልፋለን። አስቀድመን የፖለቲካ ፓርቲ ተወካዮቹ ፕሮግራማቸውን የሚያስተዋውቁበትን አራት ደቂቃ ለንግግር እንሰጣለን። ከዛ በመቀጠል ከአራቱ ፓናሊስቶች 4 ጥያቄዎች እንዲቀርቡ እናደርግና ያንን በ3 ደቂቃ ውስጥ ይመልሳሉ። መጨረሻ ደግሞ ከተሳታፊዎች መካከል ጥያቄዎች ይኖራሉና እነሱን አስተናግደን በመጨረሻ የመዝጊያ ንግግር እንዲያደርጉ ካደረግን በኋላ ነው ፕሮግራማችንን የምንቋጨው። አሁን የንግግር መድረኩን ለኢዜማ ሰጣለው። 4 ደቂቃ የመክፈቻ ንግግር ለማድረግ አላችሁ። አመሰግናለሁ። የተከበራችሁ ኢትዮጵያውያን፣ የተከበራችሁ የዚህ መድረክ ተሳታፊዎች እንኳን ለ7ኛው ሀገር አቀፍ ምርጫ ሁላችንም በሰላም አደረሰን እያልኩ በእኔና በፓርቲ ስም ለማመስገን እወዳለሁ። የዛሬው መከራከሪያ አጀንዳችን በሴቶች መብትና ጥቅም ዙሪያ የሚካሄደው የክርክር መድረክ ነው። በዚህ የክርክር ላይ ኢዜማን አጠቃላይ አረዳድና አቋም በመጀመሪያው የመግቢያ ምዕራፍ ላይ እንደሚከተለው አቀርባለሁ። ማህበራዊ ፍትህ የሁሉም ዜጎች የእኩልነት መሰረት ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሲመሰረትም ሆነ ዛሬ ለምርጫ ውድድር ሲቀርብ የፖለቲካ መሰረት የሆኑት 3 ዋና ምሰሶዎች አሉ። የዜግነት ፖለቲካ፣ ዲሞክራሲያዊ ፌዴራሊዝም እና ማህበራዊ ፍትህ ማስፈን ነው። ለኛ የኢዜማውያን ማህበራዊ ፍትህን ማስፈን ማለት ዜጎች ለኢትዮጵያውያን በመሆናቸው ብቻ በክብር በነፃነትና በእኩልነት የሚኖርበት በሀገራቸው ጉዳይ ላይ እኩል የመሳተፍና የመወሰን መብታቸውን የሚያረጋግጡት ስርዓትን ማስፈን ማለት ነው። ማህበራዊ ፍትህ ዜጎች ብዙሃን ዋግ ላይ የሆነ የኢኮኖሚ ስርዓትን ወጥተን በኢትዮጵያዊነታችን ብቻ ከሀገራችን ሀብት እኩል ተጠቃሚ የምንሆንበት ስርዓትን መፍጠር ማጽናት ማለት ነው። ዛሬ በኢትዮጵያ ውስጥ እየተከሰተ የሚገኘው ማህበራዊ መዛነፍ በድንገት የተከሰተ አይደለም። ከትውልድ ወደ ትውልድ ሲወራረሱ በመጡ የተሳሳቱ አስተሳሰቦች፣ ፖሊሲዎች እና የአሰራር ልምዶች የመጡ ናቸው። በተለያየ ጊዜያት ሴቶች፣ ወጣቶች፣ የዕደ ጥበብ ባለሙያዎችና አካል ጉዳተኞች እንደ ሁለተኛ ዜጋ ሲቆጠሩ ቆይተዋል። ከነዚህ ማህበራዊ ምክንያቶች በተጨማሪም ሰው ሰራሽ የሆኑ ምክንያቶች፣ የተሳሳቱ ፖሊሲዎች የወለዷቸው የአስተዳደር በደሎችና በዜጎች መካከል የሰፋ ልዩነት እንዲፈጥር ምክንያት ሆነዋል። ኢዜማ ዜጎችን ከነዚህ አይነቱ እኩልነት ለማላቀቅ መላው ህዝብ ያካተተ ፍትሐዊነትን ማዕከል ያደረገ ዘላቂ ልማት ማምጣት ወሳኝ መሆኑ ስለተረዳ ስያሜውን ብቻ ሳይሆን መዳረሻውንም የማህበራዊ ፍትህ ማስፈን አድርጓል። ኢዜማ በሁሉም የኢትዮጵያ ማህበረሰባችን ውስጥ በሴቶችና በወንዶች መካከል እኩልነት አለ ብሎ ያምናል። ሴቶች በማህበረሰብ ውስጥ ያላቸው ሚና አሳንሶ ማየት በባህሎች በውስጥ ስር የሰደዱ በመሆናቸው ሴቶች በራሳቸው የማህበረሰብ ውስጥ ጭምር እንደ ውጭ ሰው ሆነው እንዲታዩ አድርጓቸዋል። ይህን በተለያዩ መግለጫዎች ለማሳየት ይቻላል። የተለያዩ ጥናቶች እንደሚጠቁሙት በአማካይ የአንዲት የኢትዮጵያ የገጠር ሴት በቀን 16 ሰዓት በስራ ትሳልፋለች። ከነዚህ ውስጥ አብዛኛውን ሰዓት በከባድ የጉልበት ስራ የምታሳልፈው ነው። ወንዶችም ሆኑ ሴቶች በከባድ የግብርና ጉልበት ስራ ውስጥ የሚያሳልፉ ቢሆንም ሴቶች በተጨማሪ የወሊድና የእንክብካቤ ኃላፊነቶች አሉባቸው። በግብርና ውስጥ የሴቶች ሚና የሚገባውን ዋጋ ስለማይሰጠው እንደ መሬት፣ የገንዘብ ብድርና የክህሎት ስልጠና የመሳሰሉትን ጥቅማ ጥቅሞች እንዳያገኙና እንዳይጠቀሙ ብዙ መሰናክሎች ይገጥማቸዋል። ዓለም አቀፍ ጥናቶች እንደሚያሳዩት በከተሞች ውስጥ በዋነኝነት ሴቶች በጅምላ ንግድና በችርቻሮ ንግድ የተሰማሩ ሲሆን በመቀጠል በኢንዱስትሪ ዘርፍ የተሰማሩ ናቸው። ነገር ግን ከፍተኛ የሆነ የስርዓተ ጾታ የደሞዝ ልዩነት አለ። ሴቶች ለእኩል ስራ የሚያገኙት ደሞዝ ከወንድ አቻዎቻቸው ያነሰ ነው። የፖለቲካ ተሳትፎን ብንመለከት በተለያዩ ጫናዎች ምክንያት የሚፈለገውን ደረጃ ላይ ደርሷል ማለት አይቻልም። ይህ የሆነው በተሳሳተ ፖሊሲና አስቀድሞ በሰፈነው የእኩልነት አስተሳሰብ ጭምር ነው። በኢዜማ እምነት ስርዓተ ጾታ ፖሊሲን ሁሉን አቀፍ የጾታ እኩልነት ተግባራዊ የሚያደርግ እንጂ
በሚመችበት ጊዜ ብቻ የሚነሳ የጎንዮሽ ጉዳይ አድርጎ አንመለከትም። ከማህበራዊ ጉዳያችንም አንጻር ብናይ በትምህርት፣ በጤና ተደራሽና ከሴቶች ተጠቃሚነት አንጻር ያለንበት ደረጃ እጅግ ኋላ ቀር ነው ብለን እናምናለን። የአካልና የአእምሮ ጉዳት ያለባቸው ሴት ተማሪዎች ተደራሽ ከማድረግ አንጻርም ያለውን ክፍተት በተመለከተ የመማሪያ ክፍሎችና ዶርምተሪዎች ለአካል ጉዳተኞች አመቺ ያለመሆን፣ የማስተማሪያ ቁሳቁስ እጥረት፣ የምልክት ቋንቋ የሚችሉ አስተማሪዎች እጥረት ብዙ አካል ጉዳተኛ ሴት ተማሪዎችን ወደ ኋላ እንዲቀሩ አድርጓል። በአሁኑ ወቅት ሰዓት አልቋል። ይቅርታ፣ ሰዓታችሁን እየተመለከታችሁ 4 ደቂቃ ነው የተሰጣችሁ። 00 ስንል እናቆማለን። ተከታይነት ህብር ኢትዮጵያ ዲሞክራሲያዊ ፓርቲ፣ እናንተም 4 ደቂቃ አላችሁ። የተከበራችሁ ኢትዮጵያውያን እንኳን ለ7ኛው ሀገር አቀፍ በሰላም አደረሰን። እኛ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ ነን። መለያችን የአሮጌ ዘመን መባቻ የአዲስ ዘመን አብሳሪ የሆነችው አደይ አበባችን ይህች ናት። ፓርቲያችን ህብረ ብሔራዊነትን የሚያምን ነው። እንዲሁም በፖሊሲያችን ውስጥ ከ50% በላይ የሆነችውን ሴት አሁን ባለው የሰላም እጦት የጥቃቱ ሰለባ ከፍተኛ ሁኔታ ላይ ያለች ሴቷ ናት ብሎ ያምናል። ስለሆነም አሸናፊ ሆነን ሀገር ብንመሰርት መነሻችን ሰላምና ደህንነቱን ከየትኛውም ቅድሚያ የምናስተካክል ይሆናል። ለኢትዮጵያ ህዝብ ለዚህም ቃል እንገባለን። ለዚህ የፓርቲያችን ፖሊሲ ካለ ሁሉን አቀፍ ብሔራዊ መግባባትና ሀገራዊ እርቅ የምንሻገረው መከራ፣ የምናልፈው ፈተና፣ የምናሰፍነው ሰላም የለም። ይህ የፖሊሲያችን መሪ ቃል ነው። በተለይም በሴቶች በስርዓተ ጾታ እኩልነትና አካታችነት በፓርቲያችን በምርጫ በፖለቲካ አመለካከት ከሴቶች መብት አኳያ አንጻር እኩል እና ትርጉም ያለው የውሳኔ አሰጣጥ ሂደት ውስጥ መሳተፍ አለባት ብለን እናምናለን። መብት የፍትህ የዲሞክራሲ ስርዓት ብቻ ሳይሆን ለሴቷ የተለያዩ እድሎችን ያመቻቻል። አልፎም የሴቷን ፍላጎት ልምዷን ያካተተ የዘላቂ ልማት እንዲሁም የሰላም ግቦች ስኬታማነትን በመርሃችን ውስጥ እናካትታለን። አሁን ላይ የምርጫ ህጉ ለፖለቲካ ፓርቲዎች የስርዓተ ጾታ እኩልነት ለማምጣት የኮታ አሰራርን ስለማስቀምጥ ባሻሻል ነው ፖሊሲያችን ላይ ኮታን አስቀምጠናል። የ6ኛው ሀገር አቀፍ ምርጫ የህዝብ እንደራሴ ወንበር 41.3% ያሳየናል። እኛ ምርጫውን ብናሸንፍ 50% የህዝብ እንደራሴ ወንበር ሴቷ እንድትይዝ በምርጫ ካልተገኘ በአስገዳጅ ኮታ እናካትታለን። ለዚህም የሴቷ ውክልና እንድትይዝ ፓርቲያችን ያደርጋል። ለሁሉም ፓርቲ ሴቶች ወደፊት እንዲመጡ እድሎችን እናመቻቻለን። ለዚህ ለህዝብ እንደራሴ ወንበሩ ዛሬ ላይ ያለው 195 ወንበር ወደ 280 እናደርሳለን። ይህንንም የፓርቲያችን ሴቶች ብቻ አንልም፣ ለተለያዩ የፖለቲካ ፓርቲ ውስጥ ያሉ ሴቶችን አካታች አድርገን በጋራ እንሰራለን። በፓርቲ ውስጥ ያሉትን ተሳታፊ እንዲሆኑ ምቹ ምህዳርን እናሰፋለን። በሀገራችን ኢትዮጵያ በዓለም ደረጃ 25ኛ ያለችውን በጋራ በመስራት ወደ 10ኛ ደረጃ እናመጣታለን። ዛሬ ላይ በዩኒቨርሲቲ ውስጥ ያሉትን ሴቶች ለአመራርነት እንዲበቁ ከስር መሰረቱ እየሰራን እንሄዳለን። አልፎም በፖለቲካው ዓለም ላይ ተምሳሌት የሆኑ እንቁ ሴቶችን የልምድ ተሞክሮ ለአዲስ ፖለቲከኞች በተለያዩ ሚዲያና መድረኮች እናቀርባለን። ለዚህ ምቹ ምህዳር እንፈጥራለን። በሀገራችን ሴቶች አትችልም በሚል ወንዱን በመሪነት ሴቷን የመሪ ደጋፊነት የነበረ ዘልማዳዊ አሰራርን እናጠፋለን። ዓለም አቀፍ ሕግ ስምምነቶችን በሙሉ በተሻለ መንገድ ተግባራዊ እናደርጋለን። በተለያዩ መንገድ በሴቷ ላይ ያሉ መሸማቀቆችን ለማስቆም በህብረተሰቡ ላይ የአቅም ግንባታ አጫጭር ስልጠናዎችን እናሰጣለን። ይህንንም አድርገን ተፈጻሚ ካልሆነ በህጉ መሰረት እርምጃ እንወስዳለን። ቅጣቶችን እንዲተገበሩ እንሰራለን። ውሳኔ ሰጭነት ላይ ስትመጣ የራሷን አቅም ወይም ኃይሏን እንድትጠቀም እናደርጋለን። በሀገራችን ኢትዮጵያ የተለያዩ በሴቷ ላይ የተጠኑ ጥናቶች ከጥቃት ከህግ ማዕቀፍ መሪነት ከመምጣት አንጻር ያሉትን ተግባራዊ እንዲሆኑ እናደርጋለን። በተለይም ሴቷ አሁን ላይ አታልቋል። እናመሰግናለን። ትብብር ለኢትዮጵያ አንድነት በተከታይነት 4 ደቂቃ ወስዳችሁ የማስታወቅ ፕሮግራማችሁን ታካሂዳላችሁ።
ውድ ኢትዮጵያውያን እንኳን ለ7ኛው ዙር ምርጫ መርሃ ግብር በሰላም አደረሳችሁ። ውድ ኢትዮጵያውያን፣ ኢትዮጵያ ሀገራችን ካሏት የህዝብ ብዛት ከግማሽ በላይ የሚሆኑት ሴቶች ሲሆኑ ሴቶች ለሀገራቸው ሰላም እድገትና ስልጣኔ ጠንካራ ተሳትፎ ያላቸው ናቸው። ይህንንም ባለፉት እናቶቻችን ከንግስት ሳባ ጀምረን በእነ እቴጌ ጣይቱና ብዙ ጀግኖች እናቶቻችን ምስክሮቻችን መሆናቸውን ፓርቲያችን ያምናል። ሆኖም ግን አሁን ባለው ሀገራዊ ነባራዊ ሁኔታ የሴቶች ተሳትፎ ዝቅተኛ ነው። በኢኮኖሚውም በማህበራዊውም እንዲሁም በፖለቲካዊ ዘርፍ ይህንን ችግር ለመቅረፍ ፓርቲያችን የተሻለ የፖሊሲ አማራጭ ይዞ ቀርቧል። አሁን ያሉት ችግሮች በፖለቲካው ዘርፍ ያሉ ሴቶች ቁጥር፣ የውክልና ቁጥር ማነስ እንዲሁም ደግሞ ያሉት ሴቶች የሴቶችን ጉዳይ አድርገው ተጽዕኖ ፈጥረው ችግራቸውን መፍታት አለመቻላቸው፣ በሀገራችን ባለው ጦርነት ምክንያት እና በአጉል ባህል ምክንያት ያለ እድሜ ጋብቻ ያሉ አጉል ባህል ልምዶች ሴቶች በትምህርት ተደራሽ አለመሆን፣ የሴቶች ጾታዊ ትንኮሳ በሁሉም ዘርፍ ከቤት ጀምሮ እስከ መስሪያ ቤት ድረስ የተለያዩ የጾታ ትንኮሳዎች ይደረግባቸዋል። ሴቶች ስራንና የቤት ውስጥ ኃላፊነትን በመሸከም በድካም እንዲኖሩና ለሀገራቸው መክፈል ያለባቸውን አስተዋጽኦ እንዳያደርጉ ሆኗል። ሴቶች በኢኮኖሚው ዘርፍ ገቢያቸው አናሳ ሆኖ ከሀገራቸው ሕዝብ ጋር በሰላም እንዳይኖሩ፣ እድሜያቸውን በስርዓት እንዳይጠቀሙ፣ በአረብ ሀገር ዘመናቸውን እንዲጨርሱ ይህ በመንግስት ጭምር ስልጠና እየተደረገ ዘመናዊ የባርነት የንግድ ሽያጭ በሚመስል መልኩ ሴቶች እህቶቻችን እየተሰቃዩ ያሉበት የኢኮኖሚ ችግር አለ። እነኚህን ችግሮች አድሬስ ለማድረግ ፓርቲያችን በፖለቲካው ዘርፍ ሁሉም ነገር የሚፈታው ሴቶች እህቶቻችን በፖለቲካው ከፍተኛ ተሳትፎ ሲኖራቸው ነው ብሎ ያምናል። ስለዚህም 50% የሚሆነው በፓርላማ የሚሆን በክልል በየትኛውም የመንግስት መዋቅር ላይ 50% የሚሆኑት ሴቶች እንዲሆኑ ያደርጋል። በመንግስት ስራ ውስጥ የውሳኔ ሰጭ የኃላፊነት ቦታ ላይ ያላቸው ተሳትፎ ከፍ እንዲል ያደርጋል። በፖሊሲ አውጪዎች ላይ ተጽዕኖ ማሳደር የሚችል አቅም እንዲኖራቸው የጋራ ፍላጎታቸውና ጥቅሞቻቸውን ለማክበር የሚያስችል ከፖለቲካ ተጽዕኖ ነፃ የሆነ ማህበራት እንዲቋቋሙ እናደርጋለን። በትምህርት ዘርፍ ሴቶችን ማስተማር ማህበረሰብን ብሎም ሀገርን ማስተማር ነው ብሎ ፓርቲያችን ያምናል። በሁሉም የትምህርት ደረጃ የሴቶች ተሳትፎ ከወንዶች ጋር እኩል እንዲሆን ያደርጋል። ትምህርት ቤቶች ከጾታዊ ትንኮሳ ነፃ እንዲሆኑ ያደርጋል። ሴቶች በየትኛውም ደረጃ ነፃ የትምህርት እድል እንዲያገኙ ያደርጋል። ከትምህርት የሚያስቀሩ ጎጂ ባህላዊ ልምዶች እንዲቀሩ ለማህበረሰቡ ግንዛቤ ይሰጣል። በጤናው ዘርፍ በጦርነቱ ምክንያት ሴቶች እህቶቻችን በዚህ በ21ኛው ክፍለ ዘመን ከቤት እንዲወልዱ እየተደረገ ህይወታቸው ሁሉ እያለፈ ነው። ከምንም በላይ በሁሉም ዘርፍ ውጤታማ እንዲሆን ጦርነትን እናቆማለን፣ የሀገር አንድነትን እናስከብራለን። ጎዳና ላይ የወደቁ በሴት አዳሪነት የሚኖሩ እህቶቻችን በተለያዩ የስራ ዘርፎች ተሰማርተው እራሳቸውን እንዲያስተዳድሩ እናደርጋለን። ምክንያቱም ሴቶችን ማስተማር፣ ሴቶችን በኢኮኖሚ ከፍ ማድረግ ትውልድን በኢኮኖሚ ራሱን እንዲችል የማድረግ ዘርፍ ስለሆነ አመሰግናለሁ። እናመሰግናለን። የፖለቲካ ፓርቲዎች የተመደበላችሁን የትውውቅ አራት ደቂቃዎች ጨርሳችኋል። ወደ ሁለተኛው መርሃ ግብራችን ነው የምናልፈው። ባልደረቦቻችሁ እናንተ ጋር መድረክ ላይ እንዲቆሙ በአክብሮት ጋብዛለሁ። የክርክር መድረካችን ቀጥሏል። ሁለተኛው ምዕራፍ ላይ ተገኝተናል። አሁን ለተፎካካሪ ፓርቲዎች ከፓናሊስቶች ጥያቄ የሚቀርብበት ሰዓት ላይ ነው የምንገኘው። የኢትዮጵያ ሴቶች መብት ተሟጋቾች ከትምራን የኢትዮጵያ ሴቶች ማህበራት ቅንጅትና ከህብረት ኢትዮጵያ ሕግ ባለሙያ ሴቶች ማህበር የተወከሉ ፓናሊስቶች ይገኛሉ። አንዳንድ ጥያቄ ለሶስታቸውም ያቀርባሉ። ጥያቄዎቻቸውን አንዳንድ ደቂቃ ውስጥ መጨረስ ይጠበቅባቸዋል። እናንተ ደግሞ ለመመለስ ሶስት ደቂቃዎች ይኖሯቸዋል።
ቅድሚያውን ለኢትዮጵያ ሴቶች መብት ተሟጋች ድርጅት እሰጣለሁ። ፌቨናሪ አባላለሁ። ከኢትዮጵያ ሴቶች መብት ተሟጋች ዋና ስራ አስኪያጅ ነኝ። የመጀመሪያው ጥያቄ የሚሆነው ለኢዜማ ነው። የኔ ጥያቄ የሚያወጣነጥነው በማህበራዊ ጉዳዮች ዙሪያ ይሆናል። በከፍተኛ ትምህርት ተቋማት ውስጥ ሴቶች ያላቸውን የድህረ ምረቃ ተሳትፎ ለማሳደግና በአመራርነት እንደ ፕሬዝዳንትነትና ዲንነት ያላቸውን ድርሻ በዘላቂነት ለማረጋገጥ በእርሶ የፖለቲካ ፓርቲ ውስጥ ምን ተጨባጭ የፖሊሲ ማዕቀፎችና የተጠያቂነት አሰራሮች አሉ? እናመሰግናለን። የኢዜማ የሴቶችን በከፍተኛ ትምህርት ተቋማት ላይ ያለውን በማንኛውም ፖሊሲያችን የትምህርትም የጤናም ፖሊሲያችን ሴቶችን ወደ አመራርነት ከማምጣት ከሚለው አንዱ ኮታ ሲስተምን እንጠቀማለን። ሴቶች ወደ ከፍተኛ አመራር እንዲመጡ ፖሊሲዎችን እንዲያጸድቁ ድምጻቸው እንዲሰማ የአመራርነት ቦታ እንዲይዙ አስገዳጅ ኮታዎችን የምንጠቀምበት። ሁለተኛ ማህበራዊ ፍትህ ማለት እኩል እድል ስለሆነና ሜሪት ቤዝ የምናደርገው ሴቶችን በዚህም አንድ ነው። ኮታም አለን ሜሪት ቤዝም አለን። ግን ሶሻል ጀስቲስ አጠቃላይ ፖሊሲያችን የሚቃኝበት የሰሜን ኮከባችን ስለሆነ በሁሉም ቦታ ላይ የሶሻል ጀስቲስን ተፈጻሚነት እናረጋግጣለን። ጥያቄ ካለ ደቂቃ ስላለ እዛው ላይ ለኢዜማ ማቅረብ። እሺ፣ ምናልባት ለተደራሽነቱ ከድህረ ምረቃዎች በኋላ ለሚኖረው ጥያቄ ወይዘሮ ፌቨን እንደገለጸችው ማንኛውም ተመራቂዎች ወይም ወደ ስራ ዓለም የሚገቡ ዜጎቻችን ሴቶችንም ጨምሮ እኩል እድል እንዲያገኙና ፍትሃዊ ተደራሽነት በሁሉም ሴክተሮች እንዲኖር የጀንደር ወይም የስርዓተ ጾታ በሁሉም ፖሊሲዎቻችን ላይ ተግባራዊ ለማድረግ ነው መንግስት ስንሆን ተፈጻሚ ልናደርግ የምናስበው። በዚህ ደረጃ ጥያቄ ምናልባት በቀጥታው የሚመለከተው በከፍተኛ ተቋማት ውስጥ ሴቶች ወደ አመራርነት ይመጡ በእናንተ በኩል ስፔሲፊክ የሆነ የፖሊሲ አማራጭ ይዛችሁ መታችኋል ወይ? ትክክል። እህቴ እንዳለችው 30% አስገዳጅ ኮታ ነው ለሁሉም የሚሆነው። ለቀጣዩ ፓርቲ ጥያቄዎትን ያቀርቡ። እሺ፣ ቀጣይ ፓርቲ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ ነው። በተመሳሳይ በከፍተኛ ትምህርት ተቋማት ውስጥ ሴቶች ያላቸውን የድህረ ምረቃ ተሳትፎ ለማሳደግ እና በአመራርነት እንደ ፕሬዝዳንትነትና እንደ ዲንነት ያላቸውን ድርሻ በዘላቂነት ለማረጋገጥ በእርሶ የፖለቲካ ፓርቲ በኩል ምን ተጨባጭ የፖሊሲ ማዕቀፎችና የተጠያቂነት አሰራሮች አሉ? እሺ፣ አመሰግናለሁኝ። ቅድም ስናገር መነሻዬ ላይ ሴቶች በአመራርነት እንዲመጡ ከዩኒቨርሲቲ ጀምሮ እንሰራለን ስንል ፖሊሲያችን ላይ አካተን ነው። ይህ ፖሊሲያችን ላይ ሴቶችን ወደፊት የምናመጣበት መንገድ 50% ነው። ከ30 ወደ 50 እናሻግራለን። ምክንያቱም አገሪቷ ከ50% በላይ የሴት ውክልና ያላት በወንድ እየተመራች ነው። አሁን ላይ እኛ አቅደን የተነሳ ነው ከ7ኛው ሀገር አቀፍ ምርጫ ጀምሮ ወደ 8ኛው ድረስ እስክንሄድ የሴቶችን ሲስተም ምንድነው የምናደርገው እስከ 50% እናደርሳለን። ሌላው መነሻችን የልምድ ተሞክሮዎችን ነው የምናደርገው። ኖት ኦንሊ ፖለቲካ ብቻ በኢኮኖሚው በማህበራዊ ዘርፍ ላይ ተጽዕኖ ፈጣሪ ሆነው እንዲመጡ በሀገሪቷ ላይ ብዝሃነት ስላላቸው ሴቶች በአግባቡ ተጠቅመው ወደፊት መጥተው ፐርሰንቴጃችን ግን 50% በላይ እስከሆንን 50% እንደርሳለን። ያንን ነው ምናልባት የኔ ጥያቄ ቀጥታ የሚመለከተው በከፍተኛ ተቋማት ውስጥ ያሉ ሴቶችን ነው። በከፍተኛ ተቋማት ውስጥ ያሉትን ከዲግሪ ጀምሮ እንዲሁም ማስተርስ ላይ ያሉትን አልፎም ፒኤችዲ ላይ የሚደርሱትን እንደየደረጃቸው ውሳኔ ሰጭነት ላይ እንዲመጡ እናደርጋለን። ፐርሰንቴጆቻቸውንም ደግሞ እስከ 50% እናደርሳለን። ምናልባት መጀመሪያውኑ በዩኒቨርሲቲዎች እንዲመጡ ካላደረግን እንዴት ነው ተሳትፏቸው የሚጨምረው? ቅድም ስናገር ከሰሙኝ እህቴ ለአመራርነት የሚመጡትን ሴቶች ከስር መሰረቱ ዩኒቨርሲቲው ላይ የማብቃት ስራና የልምድ ተሞክሮን በተለያየ ስልጠናዎች እናደርጋለን የሚል ማኒፌስቶችን ላይ ያለውን አሳውቄ ነበረ። ከዛ ጀምሮ ነው ተነስተን እየሰራን የልምድ ብቃት እንዲኖራቸው ማድረግ የምንፈልገው። በእሷ ላይ ለመጨመር እንደ ህብር ፓርቲ ከፍተኛ ደረጃ ትምህርት ላይ የደረሱትን ሴቶች ምንድን ነው የምናደርጋቸው? ከመሰረቱ ኢምፓወር እናደርጋቸዋለን። ሞር ወደዛኛው ወደ ትልቁ ደረጃ እንዲደርሱ የምናደርጋቸው ከታች ስለሆነ በተለያየ ስልጠና በተለያየ በአጭርም በረዥምም ስልጠናዎች
በፓርቲ ውስጥ ታቅፈው በየትኛውም በኢኮኖሚካሊም ፖለቲካሊም ዴቨሎፕ ሆነው ወደ ትልቁ ካምፓስ ትልቁ ደረጃ ከደረሱ በኋላ ወደ ውሳኔ ሰጭነት ቦታ ላይ እናስቀምጣቸዋለን። ሌላው ደግሞ ሴቷን ፖሊሲ ሲወጣ በቀጥታ ተሳታፊ ነው የምናረጋት። ይሄ ፖሊሲ ሲወጣ ሴቷ የበለጠ ይቅርታ፣ ምናልባት እዛው ዩኒቨርሲቲ ውስጥ ወደ ኋላ የሚጎትቱ ብዙ ነገሮች አሉና እነሱን ከመቅረፍ አንፃር ያላችሁ ከሴቶች ጥቃት ጋር በተያያዙ ዩኒቨርሲቲ ውስጥ የሚከሰቱትን የህግ ማዕቀፍ እንዲኖራቸው አድርገን ከመነሻው እንሰራለን። የተለያዩ ጥቃቶች ዩኒቨርሲቲ ውስጥ ስላሉ ያኛውን ክትትል እናደርጋለን። ፖሊሲያችን ውስጥም ያካተት ነው አለ። ቀጣይ ጥያቄ ለትብብር ለኢትዮጵያ አንድነት ነው። በተመሳሳይ በከፍተኛ ትምህርት ተቋማት ውስጥ ሴቶች ያላቸውን የድህረ ምረቃ ተሳትፎ ለማሳደግና በአመራርነት እንደ ፕሬዝዳንትነትና ዲንነት ያላቸውን ድርሻ በዘላቂነት ለማረጋገጥ በእርሶ የፖለቲካ ፓርቲ በኩል ምን ተጨባጭ የፖሊሲ ማዕቀፎችና የተጠያቂነት አሰራሮች አሉ? አመሰግናለሁ። ፓርቲያችን ትብብር ለኢትዮጵያ አንድነት ግልጽ በሆነ መንገድ ወደ 13 ፖሊሲዎችን እንደ ፖሊሲ ኢንዲቴይል ያስቀመጠበት መንገድ አለ። ከዚህም ደግሞ ጥያቄውን ለመመለስ ፓርቲያችን ሴቶችን ከገና ከኤሌመንተሪ ትምህርት ጀምሮ ነፃ የትምህርት እድል እንዲያገኙ እስከ ዩኒቨርሲቲ ግራጁዌት እስከ ማድረግ ድረስ ያለውን ሙሉ ለሙሉ ነፃ የሆነ የትምህርት እድል እንዲያገኙ ያደርጋል። በተለያየ የኑሮ ሁኔታ ውስጥ ያሉትን ደግሞ ለምሳሌ በገጠሪቷ ኢትዮጵያ ውስጥ የሚኖሩትን በከተማም የሚኖሩትን ተማሪዎች ብቁ እንዲሆኑ የተለያዩ የድጋፍ ማዕቀፎችን አብሮ በፖሊሲው ቀርጾ ያለ ፓርቲ ነው። ይህም ዩኒቨርሲቲ ከደረሱ በኋላ አብዛኛውን አሁን በሀገራችን ተጨባጭ ሁኔታ እንደምናየው ሴቶች ሎወር ግሬድ ላይ በጣም የደረጃ ተማሪ ሆኑና ወደ ከፍ እያሉ ሲመጣ ግሬዳቸው የዝቅ እያለ ኢቭን ወደ ዩኒቨርሲቲ የመግባት አቅማቸው እየቀነሰ ዜሮ እስከ መድረስ ድረስ አለ። ይህንን ከሎወር ክላስ ጀምሮ ተከታትሎ ተማሪዎችን ዩኒቨርሲቲ እስከሚገቡ ከይቅርታ ጋር ጥያቄውን በደንብ ደጋግሜ ገልጫለሁ። ነገር ግን ምናልባት አሁን ዩኒቨርሲቲ ውስጥ ያለውን ኮንቴክስት መረዳት የምንችል ከሆነ ምን ያህል የሴት ፕሬዝዳንቶች አሉን የሚለውን ባማከለ መልኩ በእናንተ በኩል ይህንን ቁጥር ለመጨመር ወይም ደግሞ በጣም በአብዛኛው ዲንነት ላይ ብዬ ሜንሽን ስላደረጉት እሱ ላይ እንዲቀመጡ ከማድረግ አንጻር የእናንተን ስፔሲፊክ የፖሊሲ አማራጭና የተለየ አሰራር ብትገልጹልን። አመሰግናለሁ። አሁንም የሴቶች ተሳትፎ በዩኒቨርሲቲ ኢቨን ፕሬዚዳንትነት ያለው ኃላፊነት ላይ እንዳይደርሱ የሚያደርጋቸው ምንድነው? ግልጽ የሆነ ኦፕን ወይም ክፍት የሆነ እነሱን የሚጋብዝ ነገር አለመኖሩ ነው። ሴቶች ብዙ ጊዜ ለሳምፕል ነው የሚቀመጡት። ውሳኔ ሰጭነት ላይ ዜሮ የሆነ ነገር ስላለ ነው ወደዛ የማይመጡት። ይህንን እድል ክፍት አድርገን ሴቶች በራሳቸው ተነሳሽነት ዩኒቨርሲቲ ትምህርታቸውን ጨርሰው ወደ ኃላፊነት እንዲመጡ በሩን ክፍት አድርገን ድጋፍም እናደርጋለን። ይሄ በፖሊሲያችን በግልጽ የተቀመጠ ነው። በተጨማሪም ያው በፖሊሲያችን እንደተገለጸው ወደ አመራር እንዲመጡ ከፍተኛ የውሳኔ ሰጭነት አመራርን ሴቶች እንዲይዙ ማለት በኮታቸው መሰረት ከመጀመሪያው ጀምረን ወደ ግማሽ ሴቶች ስለሆኑት ግማሹ የሀገሪቱ ተማሪዎች ሴቶች እንዲሆኑ እንሰራለን። ኃላፊነትም ላይ ግማሽ ፐርሰንቱ ሴቶች እንዲሆኑ እናደርጋለን። ሴቶች ሲሆኑ ከስር ያሉትንም ከነሱ እየተማሩ ከኃላፊዎቹ እየተማሩ ኃላፊ መሆን የማይሆኑበት አጋጣሚ የለም እና ይሄን እናደርጋለን። እናመሰግናለን። ቀጣዩ ጥያቄያችን ከትምራን ጥያቄ አንድ ደቂቃ አለዎት ለሶስቱ ተፎካካሪ ፓርቲ። እሺ፣ አመሰግናለሁ። ኢየሩሳሌም ሰለሞን እባላለሁ። የትምራን ስራ አስኪያጅ ነኝ። የኔ ጥያቄ የሚያጠነጥነው በፖለቲካዊ ጉዳዮች ላይ ነው። በሀገራችን የፖለቲካ እንቅስቃሴ ውስጥ ሴቶች እንደ ተሳታፊ ሆነ እንደ እጩ ተወዳዳሪ ጾታን መሰረት ያደረጉ ጥቃቶችና ማስፈራሪያዎች እንደሚደርሱባቸው ይታወቃል። ይህንን በፖለቲካና በምርጫ ወቅት የሚፈጸም ጥቃት ወይም ቫዮለንስ አጌንስት ዊመን ኢን ፖለቲክስ ኤንድ ኢን ኢሌክሽን ለመከላከልና የአባላቶቻችሁን ደህንነት ለመጠበቅ በፓርቲያችሁ የውስጥ ደንብም ሆነ በፖለቲካ ፕሮግራማችሁ ላይ የተቀመጡ ግልጽ የሆኑ የህግ ማዕቀፎችና ተጠያቂነት አሰራሮች ምንድን ናቸው? ጥያቄ ለኢዜማ ነው።
አመሰግናለሁ። ኢዜማ የምርጫ ህግን ለሴቶች በተለይ ስፔሲፊክ አድርጎ ሴቶች መምሪያ ራሱን የቻለ መዋቅር ስላለው ይህም ኤስኤምቲ ላይ የሚቋቋመው የምርጫ ስትራቴጂ ማኔጅመንት ላይ ሴቶች ይወከላሉ። በቁጥር ባለፈ ለዚህ ጉዳይ ብቻ የፖሊሲ ማዕቀፍ የሚሰሩ የምርጫ ሂደትን የምትከታተል ራሷ ሴቷ ናት። ከዛ ደግሞ ኮድ ኦፍ ኮንዳክት አለን፣ የውስጥ መመሪያ አለን የምርጫ ላይ። በዚህም በግልጽ ተቀምጧል። ከጥቃት ተብሎ የሚወሰነው ውሳኔ የፓርቲውም በውስጥም ከሆነ በውጭም ከሆነ የተቀመጠ የመመሪያ አለን፣ የኮድ ኦፍ ኮንዳክት አለን ለዚሁ ብቻ የተዘጋጀ ማለት ነው። ከዚሁ ጋር በተያያዘ ሴት እጩዎች በምርጫ ወቅት የሚደርስባቸውን ጥቃት ለመከላከል እና ለቅስቀሳ የሚሆን የፋይናንስም ሆነ የደህንነት ድጋፍ ፓርቲያችሁ ውስጥ አለ? ምን አይነት ድጋፍ አለ? አለ። ከምርጫ ቅስቀሳ ጋር ብናገናኘው የኢንጌጅመንት ቲም አለን። የአካቶ ቲም የሚባለው የአካል ጉዳተኛ ሴቶችና ወጣቶችን የሚያካትት በራሱን ችሎ የቅስቀሳ እቅድ በማውጣት ከምንም አይነት የፖለቲካውን የሚያስተዋውቀው ለህዝብ የምንሄደው በአደባባይም ዶር ቱ ዶርም ስንዞር የሴቶችን ማኒፌስቶ የሴቶችን የአካል ጉዳተኞችን የወጣቶችን ይዘን ነው። ኢንጌጅመንት ቲም አለን የተቋቋመ ለዚህ የሚሰራ ማለት ነው። እሺ፣ ምናልባት ሴቶች ጥቃት ሲደርስባቸው ሪፖርት የሚያደርጉበት ግልጽ የሆነ ምስጢራዊነቱ የተጠበቀ ሁኔታ አሳላችሁ? አለ። ካለ ሊያሳውቁን ይችላሉ? የአባላት ደህንነት ይባላል። የውስጣችን ነው። የራሱ ጠበቃ ያለው የህግ አማካሪዎች ያሉበት በመምሪያ ኃላፊ በስራ አስፈጻሚ የተደራጀ የአባላት ደህንነት አለ። በዛ ላይ ሴቷ የምትገባለች። ይቅርታ፣ ጥቃቱ በስራ አስፈጻሚ ቢደርስስ ምናልባት ግልጽ የሆነ ሁኔታ አለ? አለን። በህግና ዲሲፕሊን ኮሚቴ የሚታይ የተቀመጠ ራሱን የቻለ አለ። የአሰራር መመሪያም አለው። አመሰግናለሁ። ሁለተኛ ጥያቄን የማቀርበው ለህብር ኢትዮጵያ ዲሞክራሲያዊ ፓርቲ ነው። በሀገራችን የፖለቲካ እንቅስቃሴ ውስጥ ሴቶች እንደ ተሳታፊም ሆነ እንደ እጩ ተወዳዳሪ ጾታን መሰረት ያደረጉ ጥቃቶችና ማስፈራሪያዎች እንደሚደርሱባቸው ይታወቃል። ይህንን በፖለቲካና በምርጫ ወቅት የሚፈጸሙ ጥቃት ወይም ቫዮለንስ አጌንስት ውመን ኢን ፖለቲክስ ኤንድ ኢን ኢሌክሽን ለመከላከል እና የአባላቶቻችሁን ደህንነት ለመጠበቅ በፓርቲያችሁ የውስጥ ደንብም ሆነ በፖለቲካ ፕሮግራማችሁ ላይ የተቀመጡ ግልጽ የሆኑ የህግ ማዕቀፎችና የተጠያቂነት አሰራሮች ምንድን ናቸው? እሺ፣ አመሰግናለሁኝ። ስድስተኛው ሀገር አቀፍ ምርጫ ላይ የሴቶች ጥቃት እጅግ ከፍተኛ ነበረ። የተለያዩ ሄት ስፒቾች ነበሩ፣ ድንጋይ መወርወር ነበረ፣ ባነር የተለጠፉትን ማንሳትና በሌላ መተካት ነበረ። ከዛ ትልቅ ሌሰን ፓርቲያችን ወስዶ ምንድን ያደረገው በስራ አስፈጻሚ ደረጃ በመወያየት ፖሊሲውን አሻሽሎታል። ምን አይነት መሻሻል መጣ? የሴቷን ውክልና ሴቷ ስለሚመለከታት ጥቃት ሲደርስ ለሴቷ ነው መነሻውን የምትናገረው። ሁለተኛው ደግሞ ህግ ክፍል አለን። የአስተዳደር ጉዳይ ከሆነ በአስተዳደር እንዲፈታ እናደርጋለን። የፋይናንስ ችግሮች ከሆኑ የገጠማት እዛ ቦታ ላይ በምታደርገው የፋይናንስ ምንድን ያደረግነው ከአባላት የምናዋጣው ወራዊ መዋጮ አለ። እሱ ላይ ለሴቷ ኢሚዲየትሊ አክሽን የምንወስድበት ፖሊሲ አሻሽለናል። አልፎም ደግሞ የሴቶችን ቅጣት ከህግ ማዕቀፍ አንጻር ወደ ህግ ቦታ ደርሶ እስከሚሄድ ድረስ ጊዜ ስለሚፈጅ ፍትሃዊነቱን እዛው ውሳኔ የሚሰጥ አካል አቋቁመናል፣ ኮሚቴ ተዋቅሮ ማለት ነው። ከዛ ውጭ ደግሞ ምንድነው የሴቶች ክንፍ አለን አደረጃጀት አሁን ላይ በአዲሱ ፖሊሲያችን። እዛ አደረጃጀት ውስጥ ቫዌን በደንብ እንዴት መከላከል እንችላለን የሚለውን ከኮል ሴንተር ነው ኮል ሴንተር የመደብነው ሰው አለ። በዛ ነው ፎሎ አፕ እያደረግን ያለ ነው። እሺ፣ ምናልባት ሚስጥራዊነቱን አንደኛ ቢያስረዱን። የቫዮለንስ አጌንስት ውመን ሪፖርት የሚደረግበት ሜካኒዝም ሚስጥራዊነቱን። እሺ፣ ቅድም እንዳልኳችሁ የሴቷን ጥቃት ለሴቷ ነው የምትናገረው። ከዛ አድሚኒስትሬቲቭ ኢሹ ከሆነ ወደ አድሚኒስትሬቲቭ ዲፓርትመንት ይሄዳል። የህግ ክፍል ከሆነ አክሽን እንዲወሰድበት ወደ ህግ ክፍል ይሄዳል። ከዛ ውጭ ግን እንደ ሴት ዊንግ ቁጭ ብለን በዲፓርትመንታችን ውስጥ ተነጋግረን በስራ አስፈጻሚ ደረጃ አክሽን እንዲወሰድ ኢሚዲየት ውሳኔ ላይ እንመጣለን። ከዛ ውጭ ግን ከምንም በላይ ጥቃቱ ምንድን ነው የሚለውን መለየት የሚችለው ዲፓርትመንቱ ነው። አፋጣኝ ነው ወዲያው ነው የምንመልሰው ወይስ ጊዜ የሚወስድ ነገር ነው? ወዴት ነው መሄድ የምንችለው? ወደ ፍርድ ቤት የሚያስኬድ ሊሆን ይችላል፣ ምርጫ ቦርድ ሊሄድ የሚችል ይሆናል። በኮል ሴንተር ያንን አቋቁመናል። እሺ፣ ምን ያህል ኬዞች ሪፖርት ተደርገውላችሁ ለምን ያህሎቹ ምላሽ ሰጥታችሁ? አሁን ክልል ላይ ነው የተወሰነ ያው ቅስቀሳ በሚጀምሩበት ሰዓት የሚደርሱ ነገሮችን ሪፖርት እያደረግን እንገኛለን። ኢሚዲየት ፈጣን ምላሽም ያገኘንባቸዋሉ። ስለዚህ በደንብ ላይ የተደነገገ
አዲሱ ፖሊሲያችን ላይ እዚህ ጋር በእናንተ በኩል እናንተ ፓርቲ ውስጥ እየተፈጸመ ያለ ጥቃት ቢኖር ያ ቢፈጸም ራሳችሁ ውስጥ በምን አይነት መንገድ ትፈቱታላችሁ የሚለውን ባጭሩ ይመልስ። በራሳችን ያው በሴቶች ነው መጀመሪያ የምንወያየው። ወደ ህግ ክፍል እንወስደውና የአስተዳደር ኬዝ ከሆነ ወደዛ እንዲመራ እናደርጋለን። የስራ አስፈጻሚ ጥቃት ከሆነ ደግሞ ምርጫ ቦርድም አለ በበላይነት ፎሎ አፕ የሚያደርገውና ጥብቅ ክትትል እያደረገ እየፈታ ያለው ኬዞችም አሉ። አመሰግናለን። ትምራን ይቀጥሉ። እሺ አመሰግናለሁ። በሶስተኛነት የሚጠይቀው ትብብር ለኢትዮጵያ አንድነት ፓርቲ ነው። በሀገራችን የፖለቲካ እንቅስቃሴ ውስጥ ሴቶች እንደ ተሳታፊም ሆነ እንደ እጩ ተወዳዳሪ ጾታን መሰረት ያደረጉ ጥቃቶችና ማስፈራሪያዎች እንደሚደርሱባቸው ይታወቃል። ይህንን በፖለቲካና በምርጫ ወቅት የሚፈጸም ጥቃት ቫዮለንስ አገንስት ውመን ኢን ፖለቲክስ ኤንድ ኢን ኢሌክሽን ለመከላከልና የአባላቶቻችሁን ደህንነት ለመጠበቅ በፓርቲያችሁ የውስጥ ደንብም ሆነ በፖለቲካ ፕሮግራማችሁ ላይ የተቀመጡ ግልጽ የሆኑ የህግ ማዕቀፎችና የተጠያቂነት አሰራሮች ምንድን ናቸው? ፓርቲያችን ሴቶች ጉዳይ ክፍል የሚባል በሴቶች የሚመራ በተለያዩ ፕላትፎርም በቴሌግራም በዋትሳፕ ግሩፕ ክሬት አድርጎ አባሎቻችንን ፎሎ አፕ የሚያደርግ የራሱ የሆነ ክፍል አለው። ይሄ ክፍል ሴቶችን በቅስቀሳ የሚሆን በተሳትፎ ድጋፍ ማድረግ የስልጠና መምህራንን እየጋበዙ የስኪል ጋፕ ያለባቸውን ስኪሉን የመሙላት እነዚህም ፎሎ አፕ ይደረጋል። ጥቃትና ትንኮሳ ከደረሰ ደግሞ የህግ ክፍል አለ። ሴኪዩር በሆነ መንገድ በዚሁ በሴቶች በሚመራው የሴቶች ጉዳይ ክፍል መሰረት ሪፖርት ተደርጎ ወዲያውኑ ችግሩ የሚፈታበት ስራ ወይም መዋቅር ነው ያለን። ይህም የውስጥ ህግና ዲሲፕሊን መመሪያ በፓርቲያችን አለ። በዚህ ረገድ ቅድም እንደገለጽኩት 13 የሆኑ ግልጽ የሆኑ በሴቶች ላይ የሚሰሩ ፖሊሲዎችን አስቀምጦ ፓርቲያችን የተለየ ትኩረት በመስጠት ሴቶች ላይ ይሰራል። እሺ፣ ጾታዊ ጥቃት ቢደርስባት ምናልባት በፓርቲ አፈጻጸም ወይም አመራር ሊሆን ይችላል አንዲት ሴት ለማን ነው ሪፖርት የምታደርገው? በምን ሁኔታ ደህንነቷን አደጋ ላይ ሳትጥል ሪፖርት ልታደርግ ትችላለች? ከዚህ ጋር የተያያዘ የሰራችሁት ነገር ካለም እንደ ምሳሌ ብትነግሩ። ያው ጾታዊ ጥቃት የሚደርስባት እስካሁን ባጋጠመን ዛቻ ይደርሳል። እሱን ሪፖርት የምታደርገው በመዋቅራችን ለፓርቲያችን ውስጥ ባለው የሴቶች ክፍል መዋቅር ነው። የሴቶች ክፍል መዋቅር ጉዳዩን አጠናቅሮ ለህግ ክፍሉ ያስተላልፋል። ህግ ክፍሉ ባሉት ህጋዊ መሰረቶች ወይም ደግሞ በፖሊሲያችን ዘርዝረን ያስቀመጥናቸው የሚገባውን የዲስፕሊን ቅጣት ሊሆን ይችላል እንደየደረጃው ህግ ክፍሉ እሱን ያስፈጽማል ማለት ነው። ሪፖርት የምታደርገው ለሴቶች ክፍል ነው። ጉዳዩን ህጉን መሰረት አድርጎ ለተፈጸመው ችግር ውሳኔ ቢሰጠው ደግሞ ህግ ክፍሉ ነው ማለት ነው። ለአጠቃላይ ምርጫ ቦርድም ሪፖርት ያደርጋል እስከዛ መሄድ ካለበት እንደየ ተፈጸመው ችግር ጥቃት ሁኔታ ማለት ነው። እናመሰግናለን። በተከታይነት የኢትዮጵያ ህግ ባለሙያ ሴቶች ማህበር ጥያቄያችሁን ማቅረብ ትችላላችሁ። ለመጠየቅ አንዳንድ ደቂቃ አላችሁ። ጠያቂዎች ደግሞ ሶስት ደቂቃዎችን ወስዶ ይመልሳሉ። እሺ፣ አመሰግናለሁኝ። ስሜ ህብረት አባሆ ይባላለሁ። የመጣሁት ከኢትዮጵያ የህግ ባለሙያ ሴቶች ማህበር ነው። የማህበሩ ስራ አስፈጻሚ ዳይሬክተር ነኝ። የመጀመሪያውን ጥያቄ የማቀርበው ለኢዜማ ነው። መጀመሪያ አጭር መግለጫ ስትሰጡ ከምሰሶዎቻችን ናቸው ካላችኋቸው መካከል ማህበራዊ ፍትህን ማስፈን የሚል እንደሆነ ገልጻችኋል። በዛ ውስጥ ክብርና እኩልነት ለዜጎች ማረጋገጥ ብላችሁ አስቀምጣችኋል። ከዛም ሌሎች ነገሮችንም ነካክታችኋል። ከፖለቲካ ፓርቲ ውስጥ ያለው ጋር አያይዛችሁ ከጥቃት ጋር አያይዛችሁ የስነ ምግባር ደንብ እንዳለ እንደምትፈጽሙ ገልጻችኋል። የኔ ጥያቄ በተመሳሳይ ከጥቃት ጋር የተያያዘ ሆኖ በአጠቃላይ ግን በሴቶችና ልጃገረዶች ላይ የሚፈጸሙ ጥቃቶችን እና ጎጂ ልማዳዊ ድርጊቶችን በተመለከተ መከላከል ስንል ደግሞ ድርጊቱን የሚጠየፍ የሚያወግዝ ማህበረሰብ ከመፍጠር አንጻር እንዲሁም ደግሞ የተሟላ ሁሉን አቀፍ የሆነ ምላሽ ከመስጠት አንጻር
በተለይ ለተጎጂዎች ፍትህ ከመስጠት አንጻር ፍትህ እንዲያገኙ ከማድረግ አንጻር ፓርቲያችሁ ከህግ ከተቋማዊ አሰራር እና አደረጃጀት እንዲሁም የበጀት ቁርጠኝነት አንጻር ምን አይነት ቅድመ ዝግጅት አድርጓል የሚል ጥያቄ ነው የማቀርበው። እሺ፣ እናመሰግናለን። እንደተባለው ኢዜማ 3 ፒላሮች አሉት። ከሶስቱ አንደኛው ማህበራዊ ፍትህን ማስፈን ወይም የሰሜን ኮከባችን ብለን የምንገልጸው ነው። ማህበራዊ ፍትህ ስንል ፍትሃዊ የሀብት ክፍፍል በዜጎች ዘንድ እንዲኖር ነው የምንፈልገው። የሀብት ክፍፍል ውስጥ ለምሳሌ በትምህርት ዘንድ እንኳን በሶሻል ሴክተር ውስጥ እንኳን ብናይ በሀብታምና በደሃ ትምህርት ቤቶች መካከል ወይም ዜጎቻችን መካከል የትምህርት ልዩነት እንዳይኖር፣ በዛ ውስጥ ደግሞ የተማሪዎች ጥቃት እንዳይኖር ተመሳሳይ የካሪክለም ዲዛይን ይደረጋል ማለት ነው። ይህንን ስንል በህግ ማዕቀፍ ውስጥ ይታቀፋል፣ ተቋሞችም በዛ የታነጹ ይሆናሉ ማለት ነው። ይህንን ክላሪቲ ለመፍጠር ያህል ኢዜማ እስከ ታችኛው የወረዳ መዋቅር ድረስ ያሉት አባላቶቻችንም በዚህ ውስጥ የተቃኙ ናቸው ማለት ነው። ማህበራዊ ፍትህ ስንል ምን ማለት እንደሆነ ስለሚያውቁ በየትኛውም ሴክተር ውስጥ እኩል እድል ተጠቃሚ መሆናቸውን ይታወቃል። በዚህ ተጠቃሚነት ውስጥ እንኳን ችግር ቢፈጠር አቤት የሚሉበት የውስጥ አሰራራችን ስላለ ኢሚዲየትሊ እየጠየኩኝ ያለሁት በአጠቃላይ በህብረተሰባችን ውስጥ ጥቃት ይፈጸማል፣ የምናውቀው ነው። ጎጂ ልማዳዊ ድርጊቶች ይፈጸማሉ። ስለዚህ በሴቶች ላይ ተለይተው የሚፈጸሙ ጥቃቶችንና ጎጂ ልማዳዊ ድርጊቶችን ለመከላከል ተፈጽሞ ሲገኙ ደግሞ ምላሽ ለመስጠት በአገር ደረጃ ምን አይነት የህግ የአሰራር የአደረጃጀትና የበጀት ቁርጠኝነትን ለማሳየት ቅድመ ዝግጅት አድርጋቸዋል? ስለዚህ በአጠቃላይ ስናወራ በአጠቃላይ ነው፣ ስለ ትምህርቱ ብቻ ሳይሆን ኢንጀነራል ያለው እንድትመልሱልን። ቅድመ ዝግጅታችሁ በምን አንጻር ነው የሚለው እንድትመልሱልን። ትክክል። ይሄን በማኒፌስቶችን በግልጽ አስቀምጠነዋል። የትኛውም ተጠቂነት ቢመጣ እንኳን ገለልተኛ አካላት አሉ፣ እነዛ ሪፖርት ማድረግ ይቻላል። በዛ ውስጥ ሪፖርት ተደረገው መሰረት ምላሽና ፍትሃዊ የህግ ስርዓት ይፈጸማል ማለት ነው። እየጠየኩ ያለሁት መንግስት ብትሆኑ ምን ጥበቃ ታደርጋላችሁ? ለሴቶች ለአጠቃላይ ለ50% ሴቶች ምን አይነት ጥበቃ ታደርጋላችሁ? በመጀመሪያ መንግስት ብንሆን የምናደርገው እድሉ ቢሰጠን የወንጀለኛ መቅጫ ህጉን ነው የምናሻሽለው። መጀመሪያ ዳታ ይኖረናል። አብዛኛው እስካሁን በዳታ በመረጃ ኢትዮጵያ ውስጥ ያለው ሪፖርት ያደረጉትን ነው። በየፖሊንግ ሴንተሩ ላይ ከወረዳ ጀምሮ ሴቷ ጥቃትን ሪፖርት የምታደርግበትን የግንዛቤ ማስጨበጫ የማህበረሰብን ተባባሪነት በአሰራር መመሪያ እናወጣለን። ግን የመጀመሪያ ቅድሚያ የወንጀለኛ መቅጫ ህጉን እናሻሽለዋለን ማለት ነው። ከበጀት አንጻር ሁሉም በጀት አለው። እሺ፣ አመሰግናለሁኝ። ወደ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ ነው ጥያቄን ወስደው። ጥያቄው ተመሳሳይ ጥያቄ ነው። በእናንተ አገላለጽ ስትገልጹልን በዩኒቨርሲቲ ውስጥ ያሉ ሴቶችን ወደ አመራርነት እንዲመጡ እናደርጋለን፣ ለዚህም ደግሞ የህግ ማዕቀፍ እናዘጋጃለን ከጥቃት ነፃ እንዲሆኑ፣ በፖለቲካ ውስጥም እንደዚሁ በተመሳሳይ በማለት ገልጻቸዋል። ግን አሁንም ጥያቄ ተመሳሳይ ጥያቄ ሆኖ እናንተ እንደ ፖለቲካ ፓርቲ በሴቶችና ልጃገረዶች ላይ የሚፈጸሙ ጥቃቶችን እና ጎጂ ልማዳዊ ድርጊቶችን ከመከላከል አንጻር፣ መከላከል ስንል ማህበረሰቡ እንዲጠየፍ እንዲያወግዝ ከማድረግ አንጻር፣ ተፈጽሞ ሲገኙ ደግሞ የተሟላ ሁሉን አቀፍ የሆነ ምላሽ ከመስጠት አንጻር በህግ በተቋማዊ አሰራር በአደረጃጀት እንዲሁም በበጀት ቁርጠኝነታችሁን ለማሳየት ምን ቅድመ ዝግጅት አድርጋችኋል? እንደ ህብር ፓርቲ ለሴት ልጃገረዶች ጥቃት ሲደርስባቸው የምናደርገው ወይም ደግሞ እናደርጋለን፣ መንግስት ብንሆን እናደርጋለን ብለን እያስቀመጥናቸው ለህብረተሰቡ ግንዛቤ ማስጨበጥ፣ የማህበረሰቡን አመለካከት መለወጥ፣ ንቁ ተሳትፎ ማካሄድ፣ ትምህርት ማስፋፋት፣ ኢኮኖሚያዊ አቅም ማሳደግ፣ ካለዕድሜ ጋብቻ እሱንም ለማስቀረት ጤና ላይ ማሳወቅ ግንዛቤ መፍጠር፣ በሴቶች ላይ የሚደርሱት አሁንም ትልቁ ነገር አንዱ ተፈጽሞባቸው ጥቃቱ ከተገኘ ህግ አለ፣ ግን ክፍተት አለው። የህጉ ተፈጻሚነት ማረጋገጥ
ሌላው ደግሞ የህግ እውቀትን ግንዛቤ መፍጠር ነው። እሺ አመሰግናለሁኝ። እንደ ህብር ኢትዮጵያ እንግዲህ ኢትዮጵያ ብዙ የህግ ድንጋጌ ያላት፣ አተገባበር ላይ ግን አፈጻጸሙ አናሳ ነው። ለህዝብ እንደራሴ የተቀመጡት ህግን ይወጣል፣ ይረቃል፣ በህግ አስፈጻሚው እንዲተገበር ተብሎ ይወጣል። ግን ሴቶች ላይ እንደ ሀገር ስታዩት ሴት እህቶቻችን በብዙ ጥቃት ውስጥ ደርሶባቸው የቅጣት ህጉ በጸጥታ እየታለፈ ነው። ይሄንን እንደ ህብር ኢትዮጵያ የምናየው እንደ ቀላል የምናየው አይደለም። የጎጂ ልማድ ምንድነው የምታደርጉት? አንደኛው የህግ ማሻሻያዎችን መሻሻል ካለባቸው እናስተካክላለን። የመቅጫ ህጎችን ለምሳሌ ኢትዮጵያ የፈረመቻቸው ህጎች አሉ ከሴት ጥቃት ጋር ሲዳዋ አለ፣ ቤጂንግ ላይ ያለው አፈጻጸም አለ። እነኚህን አተገባበሩ ላይ ተግባራዊ እንዲሆኑ እናደርጋለን። ህጉን ጠብቀን ተፈጻሚ እንዲሆን ክትትል እናደርጋለን። ያለችበት ኢትዮጵያን ስናየው አሁን በደረጃ 25ኛ ናት። ግን ስራዋን ሰርታለች የሚለው ይቀረናል። አልሰራችም። ብዙ ሴቶች እየተደፈሩ ነው። ጎጂ ልማዶች አሉ። ያለ እድሜ ያላቻ ጋብቻ አለ። አልፎም ደግሞ ጥቃቶች አሉ። በተለይ ክልል ላይ ይሄ ልምድ አልቀረም አሁንም። ስለዚህ ግንዛቤ ማስጨበጫው መነሻ ይሆናል። ግን እንደ ህግ መቀጣት ያለበትን ህግን ቤዛ አድርገን አንቀጽን ጠቅሰን የሚገባውን አይተን አስተዳደራዊ ኢሹ ብቻ ሳይሆን የህጉን የኢትዮጵያ ህግ የሚያዘውን በሙሉ ተግባራዊ እያደረግን አፈጻጸሙን እናመጣለን እኮ። አፈጻጸሙን በምን አግባብ ነው የምትተገብሩት ነው ጥያቄው። ምን ስትራቴጂ አላችሁ? ምን ዲፓርትመንት አለን? የህግ ክፍል አለን። እኛ መንግስት ብንሆን መነሻችን የሚሆነው የግንዛቤው ማስጨበጫ ብቻ ሳይሆን ሴቷ እየደረሰባትን ጥቃት እንዴት እንከላከል ነው። አንደኛው ከደረሰባት ጥቃት ሳይኮሎጂካሊ እንድትወጣ እናደርጋታለን ሴቷን ወስደን። ሁለተኛው ግን ጥቃቱን ያደረሰው ሰው በምን መልኩ አደረሰ የሚለውን እንፈትሻለን። ከፈተሽን በኋላ ከህግ አንጻር ምን ሊቀጣ ይገባዋል የሚለውን የህግ ላይ የተደነገገውን በማየት ተፈጻሚ ነው የምናደርገው። አመሰግናለን። ጥያቄ በተመሳሳይ አጀንዳ ነው የሚሆነው። የምጠይቀው ትብብር ለኢትዮጵያ አንድነት ፓርቲ ነው። እናንተም ስትገልጹ ከትምህርት ቤት ጋርና ከፖለቲካ ፓርቲ ውስጥ ካለው ጋር ጥቃትን በመከላከል ወይም ምላሽ በመስጠት ላይ የተወሰነ ጥረት እንደምታደርጉ ገልጻችኋል። እኔ ግን በአጠቃላይ የተባሉትን ጥያቄዎች መሰረት አድርጌ በሴቶችና ልጃገረዶች ላይ የሚፈጸሙ ጥቃቶችና ጎጂ ልማዳዊ ድርጊቶችን ለመከላከል ምላሽ ለመስጠት ምን አይነት የህግ የተቋማዊ አሰራር አደረጃጀት እንዲሁም የበጀት ቁርጠኝነትን ለማሳየት ቅድመ ዝግጅት አድርጋችኋል? ይሄ ማለት ምን አይነት ስትራቴጂ አላችሁ? ምን ጉዳዮችን አካቷል? በምን ጥቃቶች ዙሪያ ትኩረት ሰጥቶ ይሰራል? ወይም ጎጂ ልማዳዊ ድርጊቶች ላይ የትኛውን የህብረተሰብ ክፍል ይመለከታል የሚሉትን የያዘ ስለሆነ በዛ አግባብ ብትመልሱት ደስ ይለኛል። አመሰግናለሁ። እሺ፣ እናመሰግናለን። ያው እንደተባለው በሴቶች ላይ የሚደርሱ የተለያዩ ጥቃቶች ይኖራሉ። ጾታዊ ጥቃት፣ ጎጂ ባህላዊ ድርጊቶች ምሳሌ የአለዕድሜ ጋብቻ፣ የሴት ልጅ ግርዛት የመሳሰሉትን ይህንን ከመሰረቱ ለመፍታት ማህበረሰቡን በተደጋጋሚ የግንዛቤ መስጫ መርሃ ግብር እያዘጋጁ መስጠት ነው። ይሄ ከፖሊሲያችን አንዱ ነው። የመጀመሪያው ስራ እሱ ስለሆነ ከመቅጣት በፊት ማስተማር ነው። በሁለተኛ ደረጃ ደግሞ ሴቶች እህቶቻችን ከልጅነታቸው ጀምረው እስከ ትልልቅ ኃላፊነት ያሉ ጥቃት ከደረሰባቸው ቀጥታ ለህግ ማቅረብ እንደሚችሉና አስተማማኝ የህግ ከለላ እንደሚደረግላቸው ይህንንም ግንዛቤ መፍጠር ነው። ምክንያቱም አብዛኛዎቹ ሴቶች ይሄ ግንዛቤ ከሌላቸው ጥቃቱን ደብቀውት ሊቀመጡ ስለሚችሉ ይህንን እናሳውቃለን። ለሚደርሰው ጥቃት ተገቢ የሆነ ቅጣት እንዲኖር የማያዳግም አስተማሪ የሆነ የሴትን ልጅ ህይወት አበላሽቶ የሆነ ነገር የተወሰነ ነገር ቅጣት ሰጥቶ ነገ መልሶ እንዲበቀላት የሚያደርግ ስለሆነ አሁን ያለው አሁንም መልሼ መጠየቅ የምፈልገው የጥቃት አይነቶቹን ራሱ ስትገልጹት ያለ እድሜ ጋብቻንና ጾታዊ ጥቃትን ብላችሁ ነው የገለጻችሁት። በመጀመሪያ ደረጃ በጾታን መሰረት ያደረጉ ጥቃቶች እነማን ናቸው፣ የትኞቹን ያካትታል የሚለው በዝርዝር መታወቅ መለየት አለበት። ለዚህ ደግሞ ስትራቴጂ የሚያስፈልጋችሁ ለዛ ነው። ስለዚህ የጥቃት አይነቶቹ አንደኛ መለየት መታወቅ አለባቸው። እነዚህ የምንጠቅሳቸው 1 እና 2 ብቻ ስላልሆኑ ማለት ነው።
ጥቃቱ ደግሞ የሚፈጸመው በቤተሰብ በማህበረሰብ ነው። ስለዚህ ይሄን እንዴት እንመልሳለን ብላችሁ ስትራቴጂ ማዘጋጀት ይኖርባችኋል። ስለዚህ ከዛ አግባብ ያላችሁ ነገር አለ ወይ ነው። ሁለተኛው ነገር ግንዛቤ መስጠት ሲባል እስከዛሬ ድረስ ግንዛቤ ሰጥተናል፣ ለውጥ አልመጣም፣ እናንተ የተለየ ነገር ምን ታረጋላችሁ ነው። ሶስተኛው የህግ ከለላ ብቻ መስጠት እሺ ለመስጠት በቂ ነው ብላችሁ ትወስዳላችሁ ወይ? ሌላ ከለላ ያስፈልጋቸውም ወይ ነው? ህግ ከሁሉም በላይ ነው። ከህግ የተሻለ ከለላ የሚሰጥ ነገር አለ ብለን አናምንም። ግን ያው እንደተባለው ነው። ሳይኮሎጂካሊ ገና ለከፋ ጀምሮ ከትንሽ እስከ ትልቅ ብዙ ጥቃቶች አሉ። እዚህ ላይ ባንዘረዝራቸውም የተዘጋጀ ማዕቀፍም ደግሞ አለን። እዚህ ጋር በደንብ ግልጽ ለማድረግ ትንኮሳዎቹን ብንዘረዝር ያለን ሰዓትም ላይ በቃን ስለሚችል ፓርቲያችን እኛ ተመርጠን መንግስት ከሆንን ራሱን የቻሉ የሴቶች ጉዳይ ተቋም፣ ይህም ከመንግስት ገለልተኛ የሆነ ተቋም እንፈጥራለን። ይህ ደግሞ ማለት የኛ ፓርቲ የአገልግሎት ዘመኑ እንኳን ቢያበቃለት ሴቶችን ሊደግፍ ለከፍተኛ የሆነ ኢምፓወርመንትን ለመስጠት የሚሰራ ገለልተኛ ተቋም እናቋቁማለን ብለን እንደ ስትራቴጂ የያዝነው አንድ እንትን ነው ማለት ነው። በሌላው ደግሞ በህግ የተከለከለ በተግባር ግን የተፈቀደ እስኪመስል ድረስ የሴቶች ጥቃት፣ መደፈር፣ መገደል የተለያዩ ችግሮች አሁን አሉ። ያንን የህግ ፖሊሲያችንን በማሻሻል የወንጀለኛ መቅጫ ህጎችን በማሻሻል ዋናው ትልቁ ችግር ተጠያቂነትን ማስፈን ነው። ተጠያቂ ስላልሆኑ ለወንጀሎች በቂ የሆነ ፍርድ፣ ትክክለኛ የሆነ ፍርድ ስለሌለ ነው አሁንም ለመስማት በሚዘገንን ሁኔታ በአሁኑ ወቅት ሴቶች እየተደፈሩ እየተገለሉ፣ ሌላም ጨቋኝ የሆኑ ሌሎች ችግሮችም እየተፈጠሩ ያሉት። አመሰግናለን። ጥቂት ደቂቃዎችን መጨመሬን ለመግለጽ ነው። ጥያቄዎች ስትጠይቁ ተጠያቂዎች ሊመልሱባቸው በሚችሉ አግባብ እንድጠይቁልን፣ በአንድ ጊዜ ስትጠይቁ 3 ጥያቄዎችን እንዳታደራርቡባቸው በዚሁ አጋጣሚ እጠይቃለሁ። በዚህ ምክንያት ጥቂት ሰከንዶችን ጨምሬያለሁ። ይህን ለማሳወቅ ነው። አመሰግናለሁ። እናመሰግናለን። በተከታይነት ደግሞ የኢትዮጵያ ሴቶች ማህበራት ቅንጅት አንዳንድ ጥያቄዎችን ያቀርባሉ። ተጠያቂዎች በ3 ደቂቃዎች ይመልሳሉ። ይቀጥሉ። አመሰግናለሁ። ሳባ ገብረመድህን እባላለሁ። የመጣሁት ከኢትዮጵያ ሴቶች ማህበራት ቅንጅት ነው። የኤክስኪዩቲቭ ዳይሬክተር ነኝ። እንግዲህ የሴቶችን ጥያቄዎች የተለያዩ ስናነሳ አንዱና ዋና ጉዳይ ደግሞ በተለያየ ወቅት በአካባቢያቸው በሚፈጠሩ ግጭቶች ሴቶች በበለጠ ተጎጂ መሆናቸውና በሰላም ድርድሮችና ግጭት አፈታት ያላቸው ተሳትፎ ማነስ፣ ውሳኔ መስጠት ስልጣንም አለማግኘት ነው። ከዚህ ባለፈ በሀገራችን የተከሰቱ ግጭቶች በጾታዊ ጥቃት በመፈናቀልና ከትምህርት በመለየት ከገቢያቸውና ንብረታቸውን በማጣት ለበለጠ ድህነት እና የደህንነት ስጋት ሴቶች እንደተጋለጡ እንረዳለን። ፓርቲያችሁ ከዚህ አንጻር ሴቶችን ባሳተፈ መልኩ ግጭትን ለመከላከል፣ ሰላምና ደህንነትን ለማስጠበቅ፣ ግጭቶችን መሰረት ያደረጉ ጾታዊ ጥቃቶችን በመከላከል ረገድ ምን አይነት ፖሊሲ ወይም እቅድ እንዳለው መንግስት ሆናችሁ ይህንን ብታሰሩ ማለት ነው። እናመሰግናለን። በእርግጥ አሁንም ቢሆን በተለያዩ ቦታዎች ሀገራችን ላይ ብዙ ግጭቶች አሉ። ለዚህም ተጎጆች ሴት እህቶቻችን የዚህ ገፈት ተቀማሾች ናቸው በአብዛኛው። ለዚህም እንደ ሶሉሽን ይዘን የመጣ ነው በማኒፌስቶችን ክሊርሊ እንዳስቀመጥ ነው ወጥ የሆነ የህግ የበላይነትና ብሔራዊ የጥበቃ አዋጅ ይኖረናል። አንዲት ሴት ደህንነትና ጥበቃ በሌለበት ክልል ውስጥ ወይም በብሔር ማንነት ላይ ሊመሰረት አይገባም ማንኛውም ውሳኔዎቿ። የኢዜማ ጾታዊ ጥቃትና በግጭት ወቅት የሚፈጸሙ በደሎችን በአገር አቀፍ ደረጃ ወጥ በሆነ መንገድ የሚቀጣ ብሔራዊ የዜጎች ደህንነት ጥበቃ አዋጅ በሚል እንመሰርታለን። ይህም የክልል የጸጥታ መዋቅሮችን በጎሳ ወይም በማንነት ወይም በወገንተኝነት ሴቶችን በሚጎዳ መልኩ እንዳይከናወን ለሴቶች ጥበቃ ከመስጠት እንዲታቀቡ እንዲጨምሩና ማንኛውም ዜጋ በየትኛውም የአገሪቱ ክፍል በእኩልነትና በገለልተኝነት የፍትህ ተቋማት ተጠቃሚ እንዲሆን እናደርጋለን ማለት ነው። ከዚህ ጋር ተያይዞ ሴቶች ከጉዳት በኋላ የሚኖራቸው ትራውማን እንዲሁም የኢኮኖሚ ነፃነትን በተመለከተ
የፕሮፐርቲ ራይት ወይንም የንብረት ባለቤትነትን እንዲጎናጸፉ እናደርጋለን። በአብዛኛው ስፔሲፋይ እንድናደርገው ጊዜያችንም ለመጠቀም ከፕሮፐርቲ ራይት ከንብረት አያያዝ እንዳለ ሆኖ አሁን እያወራን ያለነው በግጭት አውድ ውስጥ ነው። በግጭት አውድ ውስጥ ለሚፈጠሩ ጉዳዮች ይህንን ንብረታቸውን ላጡ ሴቶች፣ ጥቃት ለደረሰባቸው ጾታዊ ጥቃት ኮንፍሊክት ኢንዲዩስድ የሆነ ግጭት መሰረት ያደረገ ጾታዊ ጥቃት ሲደርስባቸው የምንወስደው ላይ እንድናተኩር። መልካም። እሺ፣ የኢዜማ እሳቢዎችን እቀጥላለሁኝ። ከሰላም ድርድር ተመልካችነት በአብዛኛው ችግር ሲፈጠር አብዛኛው ሴቶች ለግጭቱ መፍትሄ ከመስጠት ይልቅ ተመልካች ነው ብዙ ጊዜ የምንሆነው። ይህንን አውጥተን የሽግግር ፍትህና በሰላም ግንባታ ሂደት ላይ አወንታዊ ሚና እንዲጫወቱ ሴቶችን እናበረታታለን። ከዚህ ጋር ተያይዞ ሴቶች በጸጥታ ኃይሎች ላይ ያላቸው እምነት እንዲገነቡና ከማንኛውም ጥቃት ተቃዋሚ ጥበቃ እንዲኖራቸው እናደርጋለን ማለት ነው። በዚህ በሶስቱ ፒላሮች ላይ እንሰራለን። ለመጨመሪያ ያህል ቀጥታ ሰዓት ጨርሰን ቀጥዬ ጥያቄን የማቀርበው ለህብር ኢትዮጵያ ዲሞክራሲያዊ ፓርቲ ነው። ህብር ኢትዮጵያ ቅድም በምትገልጹበት ጊዜ ስለ ሰላምና ደህንነት ልዩ ትኩረት እንዳላችሁ ገልጻችኋል። ይህ ሰላምና ደህንነት ግን ምናልባት ሴቶችን ባሳተፈ መልኩ ግጭቶችን እንዴት ነው የምንከላከለው? ፒስ ወይም ደግሞ የሰላም ድርድሮች ሂደቶችስ እንዴት ሴቶችን እንዲያሳትፉ ታደርጋላችሁ? ከዚህ ተጨማሪ ደግሞ ግጭቱ ተፈጽሞ ሴቶች ላይ የሚደርሱትን ችግሮች ቅድም እንደገለጽኩት በዘላቂነት መፍትሄ እንዲያገኙ፣ የተጎዱ እንዲመለስላቸው፣ የተጠቁ ፍትህ እንዲያገኙ፣ ንብረት ያጡ ንብረታቸው እንዲመለስ ምን አይነት ፕሮግራም እናቅዳላችሁ? እሺ፣ አመሰግናለሁኝ። እኛ እንግዲህ ህብር ኢትዮጵያ ዲሞክራሲ ዋነኛው መሪ ቃሉ ያለ ብሔራዊ መግባባትና አገራዊ እርቅ አገር ሰላም አትሆንም፣ እርቅ ያስፈልጋል መነሻችን ነው የሚለው። ይሄን ደግሞ እርቅና ሰላም ለማምጣት ሴቶችን አካታች አድርገን ነው የምንሰራው። በሀገር ባህል ያሉ ሲስተሞችን ነው የምንጠቀመው። ለምሳሌ የአገር ሽማግሌዎችን አልፎም የእምነት አባቶችን በማድረግ እርቅ ማምጣት ነው አገሪቷ። ይህንንም ደግሞ ከፍተኛ ተጠቂ ብለን የምናምነው ሴቷን ነው። በከፍተኛ ግጭት ውስጥ ከ50% በላይ ስለሆነች ይሄን በማድረግ እርቅን እናመጣለን። ይሄንን ካደረግን በኋላ አሁንም ደግሞ በግጭቱ ምክንያት የሚፈናቀሉትን መልሶ የማቋቋም ስራ ሪሃቢሊቴሽን ሴንተር በማቋቋም ሜንቶርሽፕ ስራ እንሰራለን ሴቶቻችን ላይ። ምክንያቱም ከፍተኛ የአእምሮ ጥቃት ስለሚደርስባቸው ከዛ አይነት ሳይኮሎጂካሊ ያለውን አእምሯቸው ውስጥ የተቀመጠውን ግጭቱ የደረሰባቸው ሴቶች የግጭቱን አይነት ነው መነሻ አዋቅረን የምንለየው። ማለት የግጭቱ አይነት አናሳ ከሆነ ከፍተኛ የሆነ በየደረጃው እናደርግና በዛ መንገድ እንዴት እንፈተዋለን የሚለውን ሲስተም እንዘረጋለን። ያንን ሲስተም በዘረጋ ነው። ከጊዜ አንጻር ቅድም ባህላዊ መንገዶችን እንጠቀማለን ብላችኋል። በጣም ጥሩ ነው። ነገር ግን እነዚህ ባህላዊ ሂደቶችና እስካሁን ያሉን ደግሞ የራሳቸው ችግር ከሴቶች እኩልነት ጥያቄ አንጻር ችግር እንዳላቸው እንረዳልና ይህን ባስተካከለ መልኩ እንዴት ነው ልትጠቀሙባቸው የምታስቡት የኖሩትን የባህላዊ የግጭት አፈታት መንገዶች? እሺ፣ አመሰግናለሁ። እንግዲህ እንደሚታወቀው ሀገራችን በልምድ ወንዶችን ወደፊት ሴቷ ወደኋላ ያለች ናት። ይሄንን ግንዛቤ ነው የምናስጨብጠው። ግንዛቤ ለማስጨበጥ ደግሞ ለሁሉም ኢትዮጵያውያን በሙሉ ወንዶቹ ላይ ትልቅ ስራ ይጠብቀናል። ከፊታችን ላለው ሴቶች ወደፊት መምጣት አለባቸው። እኩል ተጠቃሚና እኩል ተሳታፊ መሆን እንዳለባቸው የግንባታ ስራ የአቅም ግንባታ እንሰራለን። በከተማም በክልልም ያለችን ሴት በአግባቡ የግጭቱ ሂደት ማላይ ነው ያለው የሚለውን ወንዶቹ እንዲያውቁት ነው የምናደርገው። ያንን ካረግን በኋላ ሴቶችን አካተን ውይይት መድረኮችን እናመቻቻለን። በዛ ውይይት መድረኮች ውስጥ ችግሮችን ለመፍታት እንሞክራለን። ከዛ ውጭ ደግሞ ግጭቱ የደረሰባቸው ሴቶችን ከቦታቸው ከቀያቸው የተፈናቀሉትን መልሶ የመገንባት ስራዎችን እና ወደ ቀያቸው መመለስ የሚችሉበትን መንገዶች እናመቻቻለን። ያ ብቻ አይደለም። በተለያየ ቦታ ላይ በግጭቱ ሰዓት ተማሪ ከሆነች የትምህርት ማንነቷን ያጣች፣ ባለትዳር ከሆነች ትዳሯን ያጣችበትን መንገድ ሁላ ኮሚቴ አዋቅረን ያንን ሲስተም ተከትለን
ወደ ቀድሞ ማንነታቸው እንዲስተካከል እንሰራለን። እሱን ነው የምናደርገው። እሺ፣ አመሰግናለሁ። ወደ ትብብር ለኢትዮጵያ አንድነት ፓርቲ ሄዳለሁኝ። ጥያቄ ቅድም እናንተም ስትገልጹ ጦርነትን እናስቀራለን፣ ሴቶችን ወደ አመራር እናመጣለን ብላችኋል። ግን ጦርነትን ማስቀረት ጦርነት የተለያየ መንገድ ነው የሚካሄደው። ግጭቶች በተለያየ ደረጃ ይካሄዳሉ። ታች በማህበረሰብ መካከል የሚደረግ፣ በክልል ደረጃ የሚደረግ፣ በሀገር ደረጃ የሚደረጉ ግጭቶች አሉና በእነዚህ የተለያዩ ግጭቶች ውስጥ አንደኛ ሴቶች እንዴት ነው ግጭት እንዳይመጣ ለማድረግ ምን ታደርጋላችሁ? ከተፈጸመስ በኋላ የሰላም ድርድሮች ሂደቶች ላይ እንዲሳተፉ ምን ታደርጋላችሁ? በግጭት የተጎዱትንስ በተለይ ሴቶችን እንዴት ነው ሪድሬስ የምታደርጓቸው ወይም ደግሞ ችግሮቻቸውን የምትፈቱት? ፓርቲያችን ትብብር ለኢትዮጵያ አንድነት ወደ ስልጣን እንደመጣ የመጀመሪያው ስራው የሚሆነው ሰላምና ጸጥታውን አስቀድሞ ሴኪዩር ማድረግ ወይም ማስፈን ነው። ይህን ለማድረግ ደግሞ የምንወስደው ድርድር አለ፣ ካሳ ይኖራል። በድርድሩ ስልጣን እስከ ማጋራት ድረስ የሚለውን የጠረጴዛ ዙሪያ ድርድር ያምናል ፓርቲያችን። ይሄ ከሆነ በኋላ ሰላሙን ሴኪዩር ካደረግን በኋላ ካሳ የበደለ የሚቀጣበት ካሳ ደግሞ የተበደለ ደግሞ ካሳ እስከ መክፈል ደረጃ የምንሰራበት ነው የሚሆነው። ሌላው ደግሞ ሴቶች የህግ ከለላ እንዲኖራቸው አሁን ባለው የጦርነት ችግር ምክንያት እናቶች አንድ ልጇ መከላከያ አንዱ ልጇ ደግሞ በሌላ ጽንፍ ሆኖ እርስ በርስ የመገዳደል በወንድማማች መካከል እርስ በርስ የመገዳደል ሁኔታ ነው ያለው። ያንን ሙሉ ለሙሉ ሰላምን እና ጸጥታውን ካሰፈንን በኋላ ሴቶችን ወደ ነበሩበት የተፈናቀሉትን ወደ ነበሩበት ቀዬ የመመለስ ካሳ ለማድረግ ምናልባት ጊዜውን በደንብ ለመጠቀም ላቋርጦትና ሰላም እንደምታመጡ ቅድም እንደገለጻችሁ ጦርነት እንደምታስቆሙ አሁንም እየገለጻችሁልን ነው። ከዛ በኋላ ሴቶችን እንደምትረዱ ነው። አሁን ግን ጥያቄ እንዴት ነው ጦርነቶች እንዲቆሙ እንደገናም ደግሞ ግጭቶች እንዲቆሙ ግጭቶች እንዳይመጡ የሴቶችን ተሳትፎ ባረጋገጠ መልኩ ዘላቂ ሰላም እንዲመጣ እንዴት ነው የምታደርጉት? በተለያየ መልኩ ድርድሮች ሊካሄዱ ይችላሉ፣ ሰላም ሊመጣ ይችላል። የኛ ጥያቄ ግን እንዴት ነው ሴቶች የምታሳትፉት? ሰላምን እንዲመጣ ያው ድርድር የመጀመሪያው ስራ ነው። ድርድር አደረግን ማለት የተለያዩ ጥያቄዎችን ይዘው ወደ ጦርነት የገቡ አካሎች ወደ ሰላም እንዲመጡ ማድረግ ነው። ወደ ሰላም መጡ ማለት ደግሞ የእነሱን ጥያቄ እየተመለሰላቸው ከሆነ ሴቶችን ደግሞ እንዴት አድርገን ወደ ኢምፓወር እናምጣቸው ወይም ደግሞ ችግሩ ጦርነት ባይ ዲፎልት ጦርነት ይደረጋል። የመጀመሪያው ዳፋ ቀማሽ ደግሞ ሴቶችና ህፃናቶች ናቸው። ይህንን መሰረት አድርገን ካሳ እንዲገባቸው ድጋፍ እንዲኖራቸው ያለ አባት በጦርነቱ ምክንያት ያለ አባት ይቅርታ አዝ ቪክቲምስ አይደለም እያነሳ ያለው እሱ ሁለተኛው ነው። ግን ከቪክቲሜሽን በፊት ፓርቲሲፔሽን የነሱን ኤጀንሲ የነሱን መሪነት ከቅድሙም ጥያቄ መሪነት እንዴት ነው የምታረጋግጡት? በግጭት አፈታት እንደ ተጠቂ ብቻ አይደለም እያሰብናቸው ያለ ነው፣ እንደ ተሳታፊ በመፍትሄው ላይ ተሳታፊ እንዲሆኑ ሰላም ካመጣችሁ በኋላ ሳይሆን ሰላም እንዲመጣ ወይም ደግሞ ግጭት እንዳይፈጠር በማድረግ ረገድ እንዴት ታሳትፏቸዋላችሁ? እናመሰግናለን። ያው ሴት እናት ነች። ከምንም በላይ የእናት አንጀት ይታወቃል። ሰላም በማስፈን ዙሪያ ሴቶች ከፍተኛ ተሳትፎ ማድረግ አለባቸው፣ በቁጥር ደረጃ ማለት ነው። በሚመጣው ሰላምን ለማምጣት በምንከተለው ሂደት ሁሉ ሴቶች በከፍተኛ ቁጥር ተሳትፎ እንዲያደርጉ እናደርጋለን። ይሄ ይመስለኛል የጥያቄው ነገር። እሺ ፓነሊስቶች ተነሱን ብላችሁ የምታስባቸው ጥያቄዎች ካሉ እንቀበላለን። እሺ አመሰግናለሁ። በድጋሚ ምናልባት በጣም ስፔሲፊክ ለማድረግ ከወጣት ሴቶች የጤና መብቶች አንጻር አንደኛው የስነ ተዋልዶ ጉዳይ ነው። ከዛ ደግሞ በጣም በተለይ የሳኒተሪ ፓድ ወይም የንጽህና መጠበቂያን ጉዳይ ማንሳት አለብን ብዬ አስባለሁ እና ከወጣት ሴቶች የስነ ተዋልዶ መብቶች አንጻር ስፔሲፊካሊ ደግሞ ስናነሳ የንጽህና መጠበቂያ ሞዴስን አብረን አያይዘን ማንሳት እንችላለን። ስለዚህ ከእሱ አንጻር የእያንዳንዳችሁ ፖለቲካ ፓርቲ እንደ አማራጭ ከወጣት ሴቶች መብቶች አንጻር ከጤና መብቶች ውስጥ ሊሆን ይችላል በአጠቃላይ የጤና መብቶች ላይም ያለውን አቋምና በተለይ ደግሞ ከንጽህና መጠበቂያ አንጻር ልትሉን የምትችሉት ነገር ካለ ከፖሊሲያችሁ። አመሰግናለሁ። እሺ
ስነ ተዋልዶ ጤና ጋር በተገናኘ እንደሚታወቀው የተለያዩ ኢንዱስትሪ ፓርኮች ውስጥ በጣም ሰፋፊ ዜጎቻችን በተለይም ሴቶች ይሳተፋሉ። በዛ ውስጥ ብዙ ጥቃቶች ይከናወናሉ። ከዚህ አንጻር እያንዳንዱ ኢንዱስትሪ ፓርኮች ውስጥ የተለያዩ ቦታዎች ሀገራችን ላይ ባሉት እዛው ግቢያቸው ውስጥ የስነ ተዋልዶ ጤናዎቻቸውን የሚከታተሉበት እንዲሁም የመድኃኒቶች የተለያዩ መድኃኒቶች የሚያገኙበት በፐርሰንቴጅ ኮታ ተደርጎ ነፃ አገልግሎት እንዲሰጣቸው እናደርጋለን። የሚገቡት የሴቶች የንጽህና መጠበቂያ የተለያዩ እቃዎች አሉ። እነሱን ከታክስ ነፃ ወይም ትንሹ የታክስ ኤግዘምሽን እንሰጣለን ማለት ነው። ይሄ ነው ፖሊሲያችን ላይ ያለው። እዚህ ጋር ይቅርታ ልጠይቅዎትና ከኔ ነው የተለያዩ መድኃኒቶችና የተለያዩ አቅርቦቶች አሉን ሲባል ከስነ ተዋልዶ አንጻር ጥቃትም ጋር ተያይዞ ከሆነ ምን አይነት መድኃኒቶች ምን አይነት አቅርቦት ያለ? አሁን ለምሳሌ በ72 ሰዓት ውስጥ የሚወሰዱ የተለያዩ መድኃኒቶች አሉ። ጥቃትን በተመለከተ ለነሱ ስፔሲፊክ ሪኮመንድ የምናደርጋቸው አሉ። እነሱን በነፃ አገልግሎት እንዲያገኙ በኢንዱስትሪ ፓርኮች ይሄንን ኢንዱስትሪ ፓርክ ያልኩት ብዙ ዜጎቻችን እዛ ላይ ለስራ ስለሚሰማሩ ነው። አብዛኛው የዚህ አዌርነስ ስለሌላቸው ነፃ አገልግሎት እንዲያገኙ ነው። በከተማ ዘንድ ግን ያለው በትንሽ ወይም ሪላቲቭሊ በትንሽ ክፍያ እንዲያገኙ ለማድረግ ነው። ምናልባት ይሄ ጥቃት የደረሰባቸውን ሴቶች መደገፉ እንዳለ ሆኖ የሚቀድመው ስራ የትኛው ነው ብለው ያስባሉ? ጥቃቱን እውቅና ሰጥቶ መድኃኒቶች ላይ አቅርቦቱ ላይ መስራት ነው ወይስ መከላከሉና እርምጃ መውሰዱ? ቅድም እንዳልኩት የመከላከሉ ይቀድማል። ግን ችግሩ ከተፈጸመ በኋላ ያለውን ግን ስራዎች ግን በሕክምና አንጻር ስለሆነ የሕክምና ስራዎቹን በመድኃኒት አቅርቦት ዙሪያ መሄድ ስላለብን የመድኃኒት አቅርቦቱ በጥቃት ዙሪያ ከሆነ የነፃና ትንሹን ኮታ አድርገን አገልግሎት እንሰጣለን ማለት ነው። አመሰግናለሁ። በሪቶ መቀጠል ትችላላችሁ። ተጠየቀው ጥያቄ መሳሳይ ጥያቄ ነው የቀረበላችሁ። እሺ አመሰግናለሁኝ። ከስነ ተዋልዶና እንዲሁም ደግሞ ስፔሲፊካሊ እህቴ ጥያቄሽ ከወር አበባ ጋር ነው። ስለዚህ እንደ ሀገር እኛ አሸናፊ ብንሆን የምናስበው አትሊስት ከ1 እስከ 2 ቀን ማረፍ የምትችልበትን በህዝብ እንደራሴ ወንበር ላይ ጥያቄ አንስተን ህዝቡን አይምሮ ውስጥ ማስረጽ ችሎ የሴቷን ጉዳይ ታሳቢ አድርጎ በወር ከ1 እስከ 2 ቀን የወር አበባን ስፔሲፊካሊ ተደርጎ እንድታርፍ ምቹ ምህዳር እንዲመጣ እናደርጋለን። ይህንን እናደርጋለን ስንል በህዝብ ድምፅ ብልጫ ስለሆነ የተቻለንን እንጥራለን ማለት ነው። የኬንያው አይታችሁት ከሆነ ቅርብ ጊዜ ይሄ ተወስኖላቸው አሁን በወር የሚያርፉበት ምቹ ምህዳር ተፈጥሯል ለሴቶች እህቶቻችን ማለት ነው። ሌላው የወር አበባን ሞዴስ የምንለውን መጠበቂያውን አሁን ላይ አይታችሁ ከሆነ በጣም ለሀገራችን በጣም ውድ ሆኗል። ያንን የመግዛት አቅም ሴቷ በከፍተኛ ሁኔታ የማትችልበት ሁኔታ ላይ ሆና እንደ ሴት በጨርቅ እየተጠቀመች ያለችበት አገር ላይ ነን ያለ ነው። ምናልባት እኔና እናንተ እንችል ይሆናል። አልፎም ደግሞ ከውጭ የሚመጡ ፓዶች ወደ ሀገር ውስጥ ሲመጡ ከታክስ ነፃ ሆነው እንዲገቡ እናደርጋለን። ከዛ ውጪ ግን አገራችን ላይ ምርቱ ራሱ እንዲከናወን ነው የምናደርገው። በከተማም በክልልም ያለች ሴት እኩል ተጠቃሚ ሆና እድሉን አግኝታ በአግባቡ መጠቀምና ንጽህናዋን መጠበቅ እንድትችል እናደርጋለን። እናመሰግናለን። ትብብር ለኢትዮጵያ አንድነት። አመሰግናለሁ። ፓርቲያችን ትብብር ለኢትዮጵያ አንድነት የጤና ሴክተሩ ላይ ያለው ለሴቶች ያለው ፖሊሲ የጤና ሴክተሩን ቁጥር ከፍ ማድረግ እና የተለያዩ የጤና ፓኬጆች አሉ። ለእናቶች ወሊድ አገልግሎትና ንጽህና ጤና አጠባበቅ የሚረዱ ፓኬጆች ብሎ በፖሊሲያችን በግልጽ የተቀመጠበት ሁኔታ ነው ያለው። ሞዴስን በተመለከተ ደግሞ ያለን እንደ ፓርቲ ያለን ስትራቴጂ ሀገር ውስጥ እንዲመረቱና
ሃይ ስኩል ተማሪዎች ወይም ከተማሪዎች ጀምሮ እስከ ትላልቅ ደረጃ ያሉ የኢትዮጵያ ሴቶች በነፃ የሚጠቀሙበትን ስትራቴጂ ነው ነድፈን ያስቀመጥ ነው። ሌላው ደግሞ የመንግስት መስሪያ ቤቶችና እንደዚሁም በመደፈር በተለያዩ ምክንያቶች የሚመጡ ወሊዶች አሉ ማለት እናቶች ያለ አባት ልጆቻቸውን የሚያሳድጉበት ሁኔታ አለ። እሱ ላይ ደግሞ ድጋፍ አድርገን በተለየ ሁኔታ ሴቶች ልጆቻቸውን እንዲያሳድጉ እናደርጋለን። ሌላው የመንግስት መስሪያ ቤቶች ላይ አሁን የምናየው የህፃናት ማቆያ ብቁና ስታንዳርዱን የጠበቀ ነው ብለን አናስብም። ስለዚህ በሁሉም የመንግስት መስሪያ ቤቶች የራሱ የሆነ የህፃናት ማሳደጊያ ወይም ደግሞ መጠበቂያ ነው ወደዛው የመጣኝ ስለሆነ ነው ኦሬዲ እንዲኖርና በየሰፈሩ ነፃ የሆኑ የህፃናት እንክብካቤ ቦታዎች እንዲኖሩ አድርገን ሴቶችን ወደ ስራ ገበታቸው እንዲገቡ እናደርጋለን። የ6 ወር የእረፍት ጊዜ የወሊድ እረፍት ጊዜም እንደሚኖር በግልጽ አስቀምጠን እየሰራንበት ያለው ሁኔታ ነው ያለው። ሰዓት ካለ ሌላ ጥያቄዎች? አንድ ጥያቄ ስነ ተዋልዶ በራሱ ደግሞ የስነ ተዋልዶ ጤና ለወጣቶች የመረጃና ከመንግስቱ እንዳስቀመጠው በመረጃና በአገልግሎት ወሊድ መከላከያን ጨምሮ እንዲያገኙ ምን አይነት እቅድ አላችሁ ወይ ፕሮግራም አላችሁ? ማንኛውም ፓርቲ በዚህ ላይ ሀሳብ ካለው መመለስ ይችላል። የስነ ተዋልዶን በተመለከተ ቅድም ምናልባት ከእህቴ የተዘረለውን የወር አበባ መጠበቂያ ላይ እኛ ከጥሬ ዕቃው ቀርቦ ሀገር ውስጥ እንዲመረት ነው የምናበረታታውና በዩኒቨርሲቲዎች በትምህርት ቤቶች ውስጥ ነፃ የሚሆኑ እነሱን እናበረታታለን፣ ድጋፍም እናደርጋለን። የስነ ተዋልዶን በተመለከተ በተለይ ወጣቶች እንደዚህ ከኤሌመንተሪ ጀምሮ የግንዛቤ ማስጨበጫና ትምህርት ሊሰጥ በተለይ ለሴት ወጣት ስነ ተዋልዶ ላይ በደንብ የግንዛቤ ማስጨበጫው ከዛ ደግሞ እንደ ካሪኩለም ከትምህርቱ ጋር እንዲካተት ነው የምናደርገው። እሺ አመሰግናለሁ። የስነ ተዋልዶ በተመለከተ ያው እንደ መምህር ከታች ጀምሮ ስነ ተዋልዶ ላይ ሴት ወጣቶች ላይ ግንዛቤ ለማስጨበጥ እንሰራለን። ማንኛውም በቃ ኢቭን ፔሪድ ምናምን በሚመጣቸው ሰዓት ቀድሞ እንዳይደናገጡ ቀድመን ነው ይሄንን የምንሰራው። እንደ አንድ ዲፓርትመንት በትምህርት ቤት ውስጥ ይሄንን እንሰራለን። በአሁኑ ሰዓት አንዳንድ ሴቶች እርሊ ነው ሁሉ ነገር እንትን የሚከሰተውና በዛ ላይ ምንድነው እንዳይደናገጡ ማንኛውም ነገር ሊከሰትም ስለሚችል ይሄ ነገር ግንዛቤ እንዲኖራቸውና እንዳይደናገጡ በስነ ተዋልዶ እንደ አንድ ዲፓርትመንት እንሰራለን እና ያንን ግንዛቤ ይዘው ስለሚሄዱ እስከ ላይኛው ድረስ ያው አብሯቸው ይሄንን አዌርነስ ግንዛቤ ይዘው የሚቀጥሉ ይሆናልና በስነ ተዋልዶ ላይ ይሄንን አይነት ስራ ነው እየሰራን ያለ ነው። በፓርቲያችንም እንደዚሁ ይደግፋል። ስነ ተዋልዶ ላይ ያለን እንትን ግንዛቤ እንዲኖር ማንኛውም ሴት በስነ ተዋልዶ የጤና እንትን ላይ ራሱ ጊዜ ለምሳሌ አሁን ሴት 4 ወር ነው አሁን በህጉ መሰረት ተፈቀደው ግን በቂ አይደለም ብለን እየሞገትን ነው። ቢያንስ 5 እስከ 6 ወር ቢሆን ሴት ታጠባለች እና ከዛ አንፃር ያንን የስነ ተዋልዶ የፖስት ብርዝ እሱን እንትን ለማለት ጊዜውን እየሞገትን ነው። ያው ቀኑ ዲዩሬሽኑ ረዘም እንዲል ማለት ነው። አመሰግናለሁ። ጥያቄውን ካገኘ የቤተሰብ ምጣኔ ሀብት ላይ እሱን እናስተካክላለን ብለን እናምናለን። እንዲሁም ደግሞ ሴት አካል ጉዳተኞች የስነ ተዋልዶ ላይ ልዩ ድጋፍ በተሻለ መልኩ እናቀርባለን። ሆስፒታል ውስጥ ሲወልዱ ምቹ ምህዳር እንፈጥራለን። ምክንያቱም ሴት አካል ጉዳተኞች በእርግዝና ሰዓት የሚደርስባቸውን ስቃዮች እኛ ሰፖርቲቭ ሆኖ ልዩ ድጋፎችን በፖሊሲያችን ውስጥ አስቀምጠናል። እሺ እናመሰግናለን። መጨረሻ ትብብር ለኢትዮጵያ አንድነት። እሺ እናመሰግናለን። ያው የስነ ተዋልዶ ጤናን በተመለከተ በትምህርት ካሪኩለም ውስጥ አካተን እንሰጣለን ከታች ክፍል ጀምሮ። እሱም አንደኛው ስነ ተዋልዶ እድሜያቸው ሳይደርስ ኤርሊ ወደዚህ የመሄድ አዝማሚያ መጥቷል እንደ ኢትዮጵያ። እኛ መንግስት ብንሆን ይህ አስፈላጊ እንዳልሆነ ስነ ተዋልዶ ምንድን ነው ዓላማው፣ ለሰው ልጅ መቼ ነው መጀመር ያለበት የሚለውን በግልጽ በትምህርት እንሰጣለን። ኢኮኖሚካሊ ኢምፓወርድ ሲሆኑ
ጊዜ ኖሯቸው ቢወልዱ እንኳን ልጆች ማስተዳደር ሲችሉ ሳይኮሎጂካሊ ብቁ ሲሆኑ ኢቨን እስከ ትዳር መሄድ ስለሆነ ትዳርን መምራት የሚችሉበት ሁኔታ ሲደርሱ በዛ ሰዓት መጀመር እንዳለባቸው በትምህርት አካተን እንሰጣለን። ይሄ ባለመሰጠቱ አሁን ትውልዱ እድሜው ወደዛ ሳይደርስ ስንት ነገር እያየን ነው። ቅድሚያ ትምህርት ማለት ትምህርት ግን እንዳጋጣሚ ሆኖ ያው ሴት ነች፣ ተጠቂ ነች። በግዴታ ጥቃት ቢደርስበትና ወደዚህ ብትሄድ ልጅ ማሳደግ የምትፈልግ ከሆነ ለኢኮኖሚካሊ ኢምፓወርድ ያልሆነች እንኳን ቢሆን እንደ መንግስት የሚገባውን ድጋፍ አድርገን ልጇን እንድታሳድግ እናደርጋለን። ትምህርቷን እንዳታቋረጥ እንድትከታተል እናደርጋለን። የተወለደው ደግሞ የኢትዮጵያ ልጅ ነው። ማንኛውንም በሀገሩ ላይ ማግኘት ያለበትን ነገር አግኝቶ ያድጋል ማለት ነው። እንደዛ ነው የሚሆነው መንግስት ከሆነ። እናመሰግናለን። መድረክ አንድ የመጨረሻ እሺ፣ አመሰግናለሁ። ምናልባት ስለ ኮታ የመለሳችሁት ላይ ስፔሲፊካሊ ቢመለስልኝ ደስ የሚለኝን ጥያቄ ነው እዚህ ጋር ለማንሳት የወደድኩት። በፖለቲካ ፓርቲያችሁ ውስጥ ሴቶችን ወደ አመራርነት ከማምጣት አንጻር ምን አሰራሮች ወይም ህጎች አሉ? ይህንን ስፔሲፊካሊ በስራ አስፈጻሚ ኮሚቴያችሁ ወይም በአመራርነት ደረጃ ምን ያህል ሴቶች አሉ የሚለውን እንድትመልሱልኝ ሁላችሁ። ሁሉም ጥሪ ያለ ጥያቄ ስለሆነ አንድ ደቂቃ ሰጣለሁ። አመሰግናለሁ። እንደ ኢዜማ የኮታ ስርዓትና ምን ያህል ሴት ስራ አስፈጻሚ ያለ የሚለው የኛ ትልቁ የኢዜማ ባለስልጣን የጉባኤ የሚባል አለ። ጠቅላላ ጉባኤ ላይ አስገዳጅ እያንዳንዱ ምርጫ ክልል አንድ ሴት ግዴታ መላክ አለበት። ይህም ደግሞ እንደ ኮታ ነው ያስቀመጥነው። ጉባኤያችን ምልዓተ ጉባኤ 2 ተወካይ ነው የሚሆነው፣ ግን አንድ ሴት ግዴታ አለ። 3 አድርገነዋል ማለት ነው። ስለዚህ ምልዓተ ጉባኤው 800 ከሆነ ከ30% በላይ የጉባኤ ተሳታፊ ውሳኔ ሰጪ ሴት አለችን። በስራ አስፈጻሚም እንደዚሁ አሁን ከረንትሊ በህግና ዲሲፕሊን ኮሚቴ በጉባኤ የሚመረጡ፣ በኦዲት ኮሚቴ በጉባኤ የሚመረጡና 5 አካላት አሉ እንዲሁ በጉባኤ የሚመረጡ ኮር አመራር የምንላቸው። እዛ ውስጥ ሁሉም ጋር ሴቶች ተመርጠው በውሳኔ ሰጪነት ላይ አሉ። ይቅርታ በፐርሰንት ብታስቀምጡልኝ ሁላችሁንም። በተደጋጋሚ ከመመጣ ስራ አስፈጻሚ ሌቭል ሃየር ሌቭል ላይ ምን ያህል ሴቶች አሉ? 30% አለ ነው አላ ሁላ። አመሰግናለሁኝ። እንግዲህ ቅድም እንዳልኩት የሴቶችን ኮታ አካታችነት ላይ ዋና ስራ አስፈጻሚ ቦታው ላይ ያለ ነው 3 ሴቶች ነን ያለ ነው። በፐርሰንቴጅ ደረጃ 7 ስራ አስፈጻሚ ያለን። በዛ 7 ስራ አስፈጻሚ ውስጥ 50% ነው አዲሱ ማሻሻያችን። ከዛ በፊት ግን ኦልሞስት 45% ደርሰናል ማለት ነው። ከዛኛው ውጪ ደግሞ ማዕከላዊ ላይ ያለን፣ ኦዲትና ኢንስፔክሽን ላይ ያለን፣ የከተማም የክልል አደረጃጀት ላይ አለን። የሙሉን እንደ ሀገር ስናየው 50% ነው። እንደ ትብብር ለኢትዮጵያ በመጀመሪያ ትብብር ለኢትዮጵያ አንድነት የሚለው ፓርቲ ኦልሞስት በቅርብ ጊዜ ነው በአሎድ ተደርጎ ስራውን የጀመረው ፓርቲው። ከዛ በፊት 4 ፓርቲዎች አሉ። 4ቱም ፓርቲዎች ከ50% በላይ የሆኑ የሴት አመራር ስራ አስፈጻሚ ላይ የያዙ ናቸው። እንደ ትብብር ደግሞ ወደ ትብብሩ ስንመጣ 4ቱ ፓርቲዎች ወደ ትብብር ሲመጡ እዚህ ላይ ደግሞ 35% የሚሆኑት ሴቶች ናቸው ስልጣን ላይ ያሉት ወይም በስራ አስፈጻሚ ደረጃ ላይ ያሉት ማለት ነው። አመሰግናለን። በሴቶች መብትና በስርዓተ ጾታ እኩልነት ጉዳዮች ላይ የፖለቲካ ፓርቲዎች እያደረጉት ያለውን ክርክር መድረክ ነው እየተከታተላችሁ የምትገኙት። አሁን የክርክር መድረካችን 3ኛው ምዕራፍ ላይ ተገኝተናል። ከተለያዩ ቦታዎች የመጡ ተጋባዥ እንግዶች እዚያ ያሉና ከነሱ መካከል ደግሞ የፓርቲዎቹ ጥያቄዎች ያሏቸው ካሉ እድል እንሰጣለን። ተሳታፊዎች ለአንድ ፓርቲ ብቻ ለመረጡት አንድ ጥያቄን ይጠይቃሉ። ጥያቄያቸውን በ1 ደቂቃ ውስጥ ማጠቃለል ስለሚገባቸው ማሳጠር ይጠይቃል። ጥያቄ የቀረበለት የፖለቲካ ፓርቲ ደግሞ በ2 ደቂቃ ውስጥ ምላሽ መስጠት ይጠበቅበታል። እድል እሰጣለሁ። እሺ፣ እድሉ ስለተሰጠኝ በጣም አመሰግናለሁ። የአብስራ ይበልጣል እባላለሁ። ጥያቄ የሚሆነው ለህብረ ኢትዮጵያ ዲሞክራሲያዊ ፓርቲ ነው። እስካሁን ባነሳችሁት ጉዳይ ላይ ስለ ባህላዊ መፍትሄዎች እንዲሁም ደግሞ የተለያዩ ኢንሄረንት የሆኑ ባድ ፕራክቲሶች ስለ
ጎጂ ባህላዊ ድርጊቶች አንስታችኋል እና ባነሳችሁት ላይ እስካሁን ድረስ ስለ ሞደርን የሆኑ ችግሮች አልሰማንም። ምክንያቱም ከተማ ላይ ያሉ ሴቶች ስፔሻሊ በጣም ብዙ ሞደርን የሆኑ ችግሮችን ፌስ እናደርጋለን። ለምሳሌ ሳይበር አቢዩዝ ወይም ደግሞ ቫዮለንስ ትሩ ሶሻል ሚዲያ እንደዚህ አይነት ነገሮችን ፌስ እናደርጋለን እና እናንተ ለሴቶች በቀረጻችሁት ፖሊሲ ላይ ምን ያህል እንደዚህ አይነት ጉዳዮችን አጥንታችኋል? ምክንያቱም መጀመሪያ እዛ ላይ ካልወሰዳችሁት እንዴት ነው ጥቃቶች እዛ ላይ ስለ ሞደርን። እናመሰግናለን። ጥያቄዎትን በደንብ ጠይቀዋል። የተረዱ ይመስለኛል። ደቂቃ ስላለ ምናልባት ጥያቄሽ ግልጽ ከሆነልኝ ቫዌን ነው ያው ሄት ስፒቾችን ከተማ ላይ ያሉትን እንዴት እንከላከላለን የሚለው ነው። የሶሻል ሚዲያውን ስናይ እንግዲህ ሜታ ካምፓኒ ሄት ስፒቾችን ኮንትሮል የሚያደርግበት ሜካኒዝም አለ። እኛ ምንድነው ሴቶች በአጠቃላይ በሶሻል ሚዲያ ላይ ከፍተኛ ጥቃቶች አሉባቸው። እኛ የከተማዋንም የክልሏንም ሴቶች እኩል ተጠቃሚና እኩል ተሳታፊ ነው የምናደርጋቸው። እንደ ልዩነቱ የምንወስዳቸው ነገሮች አሉ። ፖሊሲያችን ላይ ቅጣቶች የሚያደርሱባቸው በምን መንገድ ነው? አድሚኒስትሬቲቭ ኢሹ ከሆነ ለሚመለከተው ተቋማት፣ የህግ ጉዳይ ከሆነ ለህግ ተቋማት ሁሉንም ክትትል እንዲያደርጉ ነው የምናደርገው። ፖሊሲያችን ውስጥ ያንን አካተናል። ስለዚህ ሶሻል ሚዲያን የሚቆጣጠር የፐብሊክ ዲፓርትመንት አለን። በዛ መልኩ ነው ሃንድል የምናደርገው። በተለይ አሁን ላይ ባለነው በውስጣችን ያሉ ሴቶች ላይ የሚደርሰውን የሶሻል ጥቃቶችን ለፐብሊክ ዲፓርትመንት በማሳወቅ እርምጃ እንዲወሰድ በተቋማችን ላይ በስራ አስፈጻሚ ሌብል የምንወያይባቸው ሂደቶች ደርሰውብንም ያንን አካተናል በማሻሻያችን ውስጥ። ስሜ ሊያ ጸጌ ይባላል። ጥያቄን የማቀርበው ትብብር ለኢትዮጵያ አንድነት ዲሞክራሲያዊ ፓርቲ ነው። ጥያቄ የሚሆነው የልማትና የእድገት እቅዶችና ፕሮግራማችን እቅድ ስትነድፉ ምን ያህል አካታች ነው የሚለው ነው። ያ አካታች ነው የሚለው ጥያቄ ማለት ደግሞ ምን ያህል አካል ጉዳተኛ ሴቶች፣ መድሎና መገለል የሚደርስባቸው ማህበረሰብ ውስጥ የሚገኙ ሴቶችና በሰው ሰራሽ ወይም ደግሞ የተፈጥሮ ቀውሶች በተፈናቃይ ጣቢያዎች የሚገኙ ሴቶችን፣ ህፃናትና ማህበራዊ አገልግሎቶች እንዲያገኙ በማድረግ ደረጃ የሀገሪቱ እድገትና ልማት ተጠቃሚ እንዲሆኑ ለማድረግ ፓርቲያችሁ ምን እየሰራ ነው? እሺ፣ እናመሰግናለን። ያው እስካሁን የተጠየቀው አጠቃላይ በሴቶች ዙሪያ ስለነበር ነው እንጂ ፖሊሲያችን ላይ የተካተተ ነው። የአካል ጉዳተኞችንና ልዩ ድጋፍ የሚያስፈልጋቸውን ሴቶች በተለየ መልኩ ልዩ ድጋፍ እናደርግላቸዋለን። ባለው አጠቃላይ የሀገሪቱ የልማት እድገት ላይ ተሳታፊ እንዲሆኑ እናደርጋለን። እንደየ አካል ጉዳታቸው አይነት ልዩ ድጋፍ በማድረግ ስራ እንዲሰሩ እናደርጋለን። ተጨማሪ የተወሰነ ድጋፍ ሰጥተናቸው ስራ መስራት የሚችሉትን ደግሞ ስራ እንዲሰሩ እናደርጋለን። ይሄ በፖሊሲያችን ላይ የተካተተ ነው ማለት ነው። ፓርቲያችን ትብብር ለኢትዮጵያ አንድነት 4 ፒላሮችን አዘጋጅቶ ኢኮኖሚ፣ ማህበራዊ፣ በፖለቲካና በሰላም እና ጸጥታ ላይ የነደፋቸው ስትራቴጂዎች አሉ። ይህም አካታችነትን ከማጉላት ከመናገር አንጻር አሁን ባለን እጩ ተወዳዳሪዎች ውስጥ ወደ 250 የሚሆኑ ሴቶችን አካቷል። ከዛ ውስጥ ደግሞ 59 የሚሆኑት ደግሞ የአካል ጉዳተኛ ይሆናሉ ማለት ነው። ነገር ግን ኢንዲቴል ፖሊሲያችንን ስንመረምር ደግሞ ሴቶችን በገጠርም በከተማም ያሉትን ኢቭን ኢፍ ከአመራር በቅጥር ደረጃ ያሉትን ሴተኛ አዳሪዎችን እና እንዲሁም በሱስ የተጠመዱ ሴቶችን እንዴት ነው አውጥተን ወደ ሀገራችን ወደ ኢምፓወርመንት የምናመጣቸው ወይም ራሳቸውን ችለው በኢኮኖሚ ዲቨሎፕ እንዲሆኑ የራሳቸውን ህይወት እንዲቀጥሉ የምናደርጋቸውን ግልጽ የሆነ የሪፎርም ወይም ደግሞ ፖሊሲ ቀርጾ እየተንቀሳቀሰ ያለ ፓርቲ ነው። ስሜ አብስራ ደጀኔ ይባላል። እኔ የማቀርበው ጥያቄ ለኢዜማ ፓርቲ ነው። በአሁኑ ወቅት ሴቶች በሀገሪቱ የፋይናንስ ዘርፍና በከፍተኛ የኢኮኖሚ ውሳኔ አሰጣጥ ላይ ያላቸው ተሳትፎ ዝቅተኛ መሆኑ ይታወቃል እና ይህንን ነባራዊ ሁኔታ እንዴት ይገመግሙታል? እናም ደግሞ የእርስዎ ፓርቲ ቢመረጥ ሴቶች የፋይናንስ ሀብትና ብድር የማግኘት እድላቸውን በማስፋት እኩልና አጠቃላይ የኢኮኖሚ ተጠቃሚነታቸውን ለማረጋገጥ የሚያስችል ምን ተጨባጭ የሆነ የፖሊሲ ስትራቴጂ ያቀርባል? እናመሰግናለን። በሀገራችን ላይ እንግዲህ እንደምታውቀው ሁለት አይነት በኢኮኖሚ ዘርፍ ውስጥ ሁለት አይነት መደበኛና የመደበኛ የሚባሉ የኢኮኖሚ ዘርፎች አሉ።
በዋነኝነት 80 እስከ 90% የሚደርሱ የኢ-መደበኛ ኢኮኖሚ ዘርፎች ነው ያሉን። አብዛኛው ሴቶች ደግሞ በዚህ ዘርፍ ውስጥ ነው ተሰማርተው የሚገኙት። ስለዚህ ኢዜማ በዋነኝነት የሀብት ክፍፍል እንዲኖርና ሴቶች የፕሮፐርቲ ራይት ወይም የባለቤትነት እንዲኖራቸው በዋነኝነት የመሬት ይዞታ በግለሰብ ደረጃ በሴቷ እጅ እንዲሆን እንፈልጋለን። ይህንንም እናበረታታለን። ከዚህ ቀደም የተለያዩ ሚዲያዎች ላይ እንደገለጽ ነው 3 አይነት የፕሮፐርቲ ራይት ወይም ኦነርሺፕ ገልጸናል። አንደኛው የግለሰብ ነው፣ ሁለተኛው የወል፣ ሶስተኛው ደግሞ በመንግስት የሚያዙ ናቸው። ይሄ ግን በፋይናንሻል ዘርፉ ሴቶች ተጠቃሚ እንዲሆኑ የሚኖራቸውን ሀብትም መንዝረው በገንዘብም ይሁን በአሴት ደረጃ መንዝረው ተጠቃሚ እንዲሆኑ አንደኛው ፕሮፐርቲ ራይት እንዲኖራቸው ያደርጋል። አሁን ያለው የህገ መንግስቱ አንቀጽ 40 ላይ እንደምናውቀው መንግስት መሬት የመንግስት ነው ይላል። ስለዚህ የተገደበ ኦነርሺፕ ናት ያላት። በክልልም ያለችው በከተማም ዘርፍም ሪላቲቭሊ እንደዛ ነው ያለው። ስለዚህ ሀብት እንድታገኝ፣ እንድታፈራ፣ እንድታበዛ የምናደርገው አንደኛው የኦነርሺፕ ጉዳይ ነው ማለት ነው። ከዚህ ጋር ተያይዞ ሴቶች የማበረታቻ ፈንድ የምንለዋለን በፖሊሲያችን። ያንን የ35% ፈንድ ለምሳሌ ስታርታፕ ቢኖር የዛ ስታርታፕ ከሌላው ተነጻጻሪነት ለሴቷ ቅድሚያ ተሰጥቶ ወደ ስራ እንድትገባ እና የተለያዩ የሼዶች የማምረቻ ቦታዎች እንዲኖራት እናደርጋለን ማለት ነው። በዚህ ውስጥ ሴቶች ተጠቃሚ ይሆናሉ፣ ለሌሎችም ይተርፋሉ ማለት ነው። እዚህ ሴቶች የዚህ ወንዱ በፈረመው ሰነድ እሷ ተጠቃሚ መሆን ስላለባት እኩል ተጠቃሚነታቸው በፍትህ እንዲረጋገጥ ይሄንን እናሰፍናለን ማለት ነው። ይሄም በኢኮኖሚ ዘርፍ ውስጥ ያሰፈን ነው። አመሰግናለሁ። ምህረት ተኮላ እባላለሁ። ጥያቄ የሚሆነው የኮታን ወይም ስለ ኮታ አሰራርና ልዩ ድጋፍን በተመለከተ ነው። የሴቶች ውሳኔ ሰጪነት ሚና በተጨባጭ ለማረጋገጥ ፓርቲዎች የኮታ አሰራርን ተግባራዊ ለማድረግ ልዩ ድጋፍ ሰጪ ወይም አፈርማቲቭ አክሽን እርምጃዎችን በመውሰድ ረገድ በፓርቲያችሁ ማኒፌስቶ ላይ ያስቀመጣችሁ ተጨባጭ እቅድና የአፈጻጸም ስልት ምንድን ነው የሚለውን ነው። አመሰግናለሁ። ፓርቲያችን የሴቶችን የፖለቲካ ተሳትፎና የውሳኔ ሰጪነትን ለማሳደግ የቃል ኪዳን ሰነዳችን ላይ ብቻ ሳይሆን በፕሮግራማችን፣ በደንባችን እንዲሁም በውስጥ አሰራራችን 30% የሴቶች ኮታን አስገዳጅ አድርጎ አስቀምጧል። ሚን ፐርሰንቱ ሳይሆን የአፈጻጸም ስልቱ ምንድን ነው? የአፈጻጸም ስልቱ ከላይ ነው የሚጀምረው ከስራ አስፈጻሚ፣ እንዲሁም መንግስት ስንሆን ደግሞ ከመንግስት መዋቅር ከታች ከወረዳ ጀምሮ እስከ ህግ አውጪ ህግ አስፈጻሚ ያለው አካል ላይ ኮታ ካለን እሱን ነው የምናስፈጽመው። ስለዚህ ያንን ደግሞ በህግ ነው ያስቀመጥነው። የህግን ደግሞ በውስጥ መመሪያ እናስፈጽማለን ማለት ነው። እንደተባለው 30% አስገዳጅ ኮታ ነው በየትኛው መዋቅር። ኢዜማ እንደምታውቁት 2 አይነት ዊንግ ነው ያለው። አንደኛው የመንግስት ዊንግ ወይም የፖለቲካል ዊንግ ነው። ሌላኛው ደግሞ የድርጅት ጉዳዮችን የሚከታተል ሌላኛው ዊንግ ነው። የድርጅት ጉዳዮች የተለያዩ መምሪያዎች አሉ፣ የሴቶች መምሪያን ጨምሮ ማለት ሌሎች መምሪያዎች አሉ። ግን እያንዳንዱ መምሪያና ኮሚቴዎቹ ቢያንስ 30% ኤን ፕላስ የሴቶችን ተሳትፎ ያስፈልጋል። ይሄንን ደግሞ የሚያመጣው በተሳትፎ ብቻ አይደለም። የቋሚ ኮሚቴዎች የራሳቸው የሚያወጧቸው መመሪያዎች አሉ። ለምሳሌ አሁን እኔ ግብርና ውስጥ ስላለሁኝ እሱን ኤግዛምፕል ላድርጋችሁና የኛ ቋሚ ኮሚቴ ውስጥ 30% ሴቶች ሲመጡ ሜሪት ቤዝድ ሆኖ ነው የሚመጡት። የዛን ብቃት አላቸው ወይ፣ ይሄን ነገር ይችሉታል ወይ የሚለውን ሴቶቹን ወደዚህ ያመጡታል። ያ በማይሆንበት ጊዜ ለምሳሌ 30% ኮታው በማይሞላበት ጊዜ ወደ ታች ወደ መዋቅር ወተን የማሰልጠንና አብቅቶ የማምጣት ስርዓት ነው ያለን። ይሄ ነው ሁሉም መመሪያዎች ላይ ተፈጻሚ የሚደረገው። እናመሰግናለን። በሴቶች መብትና በስርዓተ ጾታ እኩልነት ጉዳዮች ላይ የፖለቲካ ፓርቲዎች ያደረጉት የሚገኘውን የክርክር መድረክ ነው እየተከታተላችሁ የምትገኙት። ፓናሊስቶችና ከተሳታፊዎች የመጡላቸውን ጥያቄዎች መልሰዋል። መጨረሻው ምዕራፍ ላይ እንገኛለን። ፓርቲዎች 3 ደቂቃዎችን ወስደው ያላቸውን የማጠቃለያ የአቋም መግለጫ ሀሳብ ያቀርባሉ። ቀደም ሲል ከኢዜማ ከህብር ለኢትዮጵያ ትብብር ለኢትዮጵያ እያልን ነበረ መግቢያ ንግግራቸውን ያደረጉት። አሁን ደግሞ ትብብር ለኢትዮጵያ አንድነት ጀምሩና የመዝጊያ ንግግራችሁን ታደርጋላችሁ። 3 ደቂቃ ይኖራቸዋል። አመሰግናለሁ።
ትብብር ለኢትዮጵያ አንድነት ከአራት ጠንካራ ፓርቲዎች የተመሰረተ ፓርቲ ነው። የምርጫ ምልክታችን አውራ ጣት ነው። ትብብር ለኢትዮጵያ አንድነት ያለው ፖሊሲ በሴቶች ላይ በሀገራችን ዋስትና ያለው ዲሞክራሲ እውን እንዲሆን፣ አስተማማኝ ሰላምና መረጋጋት እንዲሰፍን፣ ዘላቂ ልማት እንዲደራጅ ሴት አመራሮችን አባላት ከፍተኛ ሚና ተጫውተዋል። በዚያ ቢያንስ ባለፈው ግማሽ ምዕተ ዓመት በተለያየ ጊዜና በተለያዩ የሀገራችን ክፍሎች በተቋቋሙ የፖለቲካ ፓርቲዎች ውስጥ የሚገኙ ሴቶች ባደረጓቸው የፖለቲካ ትግል በተለያየ ዘመን በትረ ስልጣን የያዙ ዲሞክራሲያዊ ስርዓቶችን በመታገል የሀገራችን ህዝቦች ሁሌም ሲናፍቁት የቆዩትን እኩልነት፣ ፍትህ፣ አንድነትና ሰላምና ልማት እውን ለማድረግ ጉልህ ሚና ተጫውተዋል። በኢትዮጵያ ታሪክ ዛሬ ላይ ሀገራችንና ህዝባችን የተጎናጸፏቸውን ፖለቲካዊ ድሎች ቀደምት ኢትዮጵያውያን ያስመዘገቧቸውን ፖለቲካዊ ድሎች ድምር ሲሆን ዛሬ በሀገራችን ፖለቲካ ውስጥ ቀጥተኛ ተሳትፎ በማድረግ እስከዛሬ ያረጋገጥናቸውን እድሎች አስጠብቀን ለተሻለ ድል ጠንክረን እንድንሰራ ትብብር ለኢትዮጵያ ሴቶችን ወደፊት አምጥቶ ሴቶችን የጉልህ ሚና እንዲጫወቱ በስልጣን ላይ እንዲሁም ባለ የፖለቲካ፣ የኢኮኖሚ፣ የማህበራዊ ጉዳዮች ላይ እንዲሁም በሰላምና ጸጥታው ዙሪያ ጉልህ ሚና እንዲጫወቱ ጥሪውን ያስተላልፋል። አሁንም በድጋሜ ትብብር ለኢትዮጵያ አንድነት ምልክታችን አውራ ጣት ነው። ትብብር ለኢትዮጵያ አንድነትን መምረጥ ማለት የሴቶችን ተሳትፎ ከፍ ማድረግ፣ የሴቶችን ግጭቶችን መቀነስ፣ ጦርነትን ጸጥ አድርገን ሰላም የሰፈነባት ሀገር ማድረግ ነው። ትብብር ለኢትዮጵያ አንድነትን መምረጥ ማለት የኢትዮጵያን ችግር መቅረፍና ተሻጋሪ የሆኑ ተቋሞችን መስራት ነው። ትብብር ለኢትዮጵያን መምረጥ ማለት የኢትዮጵያን እና ህዝቦቿን ሰላም አድርጎ የሰላም አየር እንዲተነፍሱ ማድረግ ነው። ለዚህም ህዝባችን ትብብር ለኢትዮጵያ አንድነትን ቢመርጥ እና ሀገራችን ፓርቲያችን እየሰራው ያደረገው ባለው አስተዋጽኦ ላይ ጉልህ የሆነ ሚና እንዲጫወቱ ጥሪያችንን እናስተላልፋለን። ምርጫ ምልክታችንንም አሁንም አውራ ጣት ነው። አውራ ጣትን ይምረጡ። ትብብር ለኢትዮጵያን ይደግፉ። አመሰግናለሁ። እጅግ አድርጌ አመሰግናለሁኝ። እንግዲህ ከዚህ ቀደም 6ኛው ሀገር አቀፍ ምርጫ ላይ የነበረውን ሂደት ሁላችሁም ታውቁታላችሁ። የህዝብ እንደራሴ ወንበሩን የያዙት ሴቶች የተፎካካሪ ሴቶች አይደሉም፣ የገዢው ፓርቲ ሴቶች ብቻ ናቸው። የፓርላማው ሂደት በሙሉ በዝምታ የተዋጠ ነው። ብዙውን መሞገት የማይችሉበት ሂደቶች ነበሩት። ዛሬ ላይ ግን ህብር ኢትዮጵያ ዲሞክራሲ ፓርቲ መለያችን አበባ ነው። ይህችን አበባ የአዲስ ማንነትን የምታበስር ስለሆነች ነው የመረጥናት። ለዚህም ደግሞ እኛ ምርጫ አሸናፊ ብንሆን እኛ ሴቶች ፓርቲያችን ላይ ያለውን ብቻ ይዘን እንገባለን አንልም። ምክንያቱም ተፎካካሪ ፓርቲ ውስጥ ደፍራ የገባችን ሴት ሁሉንም አካታችነት እንዲኖረው የኮታ ሲስተም ይኖረናል። ይህ የኮታ ሲስተማችን የህብር ኢትዮጵያ ዲሞክራሲ ፓርቲ ብቻ ሳይሆን ሌሎችንም ፓርቲ ሴት እህቶቻችንን አካተን እንደ ሀገር ከ50% በላይ የሆነችዋን ሴት በጋራ እኩል ተሳታፊና እኩል ተጠቃሚ አልፎም ደግሞ ከ50% በላይ መሆኗን ህዝብ ድምፅን መስማት የምትችል ሴት እናት ናት። እንደ እናት ልጇን ስታሳድግ ኮንሰርንድ ሆና የልጇን ድምፅ ሰምታ የኖረች ናት። እንደ ሀገር ገዢው ፓርቲ ከለውጥ በኋላ ሰላምን ያመጣል ብለን ከድጡ ወደ ማጡ ሆኗል። ይህንን መቀየር የምትችል ሴት የህዝብ እንደራሴውን ወንበር መያዝ አለባት። የኢትዮጵያ ህዝብ ሆይ ህብር ኢትዮጵያን ብትመርጡ ያለ ብሔራዊ መግባባትና አገራዊ እርቅ አገር ሰላም አትሆንም። አገርን መታደግ ያለብን በጠረጴዛ ዙሪያ መወያየት መቻል አለብን። ይሄን ለማድረግ ደግሞ በሀገራችን የባህል የግጭት አፈታቶች በሙሉ ተጠቃሚ እናደርጋለን። በገዳ ስርዓት፣ በአገር
ሽማግሌዎች፣ በእምነት አባቶች፣ በአደ ስንቄ እንዲሁም ደግሞ ቃቂ ብርዶት ባመጣችው የሰላም አፈታት በሙሉ የተቻለንን እናደርጋለን። እኛ ህብር ኢትዮጵያ በሀሳብ በመሞገት አሸንፈን ወንበሩን ብንይዝ በጋራ ከሁሉም ፓርቲዎች ጋር ተሳስበን እኩል ተጠቃሚና እኩል ተሳታፊ እናደርጋለን። የሴቷን ጥቃቶች በሙሉ እንከላከላለን። በየትኛውም ቦታ ላይ የሚደርስባትን ጥቃቶች ከህግ አንጻር እንፈታለን። አልፎም በባህላዊ የግጭቶች አፈታት እንፈታለን። ከዛ ውጪ ደግሞ ሴቶች በፖለቲካው፣ በኢኮኖሚው፣ በማህበራዊ ዘርፍ ተጽዕኖ ፈጣሪ ሆነው እንዲወጡ እናደርጋለን። አመሰግናለሁ። አበባን ይምረጡ። ክቡራትና ክቡራን፣ ዛሬ ክርክራችንን ስናጠናቅቅ አንድ ትልቅ እውነታን እንድንረዳ እንፈልጋለን። እንደምታውቁት 50.2 ሚሊዮን ዜጎቻችን ለመምረጥ ካርድ ወስደዋል። ዲጂታሊም ባልሆነ ሁኔታ 23 ሚሊዮን ተመዝጋቢዎች ደግሞ ሴቶች ወይም 46% ሴቶች እንደሆኑ ይታወቅልን። በዚህ ውስጥ ከገዢው ፓርቲ ቀጥሎ ሁለተኛ ብቃት ያላቸው እጩዎችን ያስመዘገብን ኢዜማውያን ብቻ ነን። ሌላው መንግስት ብንሆን ብሎ የተለያዩ ፖሊሲዎችን የሚናገረው ከእውነት ውጪ መሆኑን እንድትረዱልን እንፈልጋለን። ክቡራትና ክቡራን፣ የኢትዮጵያ ሴቶች የመሰናክሎቻችን መንስኤ የሀብት እጥረት ውጤት ብቻ ሳይሆን የስርዓተ ጾታ ፖሊሲው መካንነት ውጤት እንደሆነ እንድትረዱልን። ዛሬ ምርጫው እጅግ በጣም ግልጽ ነው። ምርጫችሁ የዜጎች ኑሮንና አኗኗር ችላ ባለው የገዢው መንግስት እና በእኛ የጸና ስርዓት ወይም ፖለቲካል ዲሲፕሊን ወይንም በተገመደ ኢትዮጵያዊነት ብቻ የሚያምነውን ኢዜማ መካከል የሚደረግ ታሪካዊ የስርዓተ ጾታ ፖሊሲ ፍልሚያ ውሳኔ ነው። እኛ ኢዜማውያን ቃል የምንገባላችሁ ለሴቶች ጥቂት ወንበሮችን በመስጠት የቁጥር መደለያ ማድረግ ሳይሆን በሚሊዮኖች የሚቆጠሩ እናቶች ወደ ሀብትና የውሳኔ ባለቤትነት የሚያበቃ የመዋቅር ሽግግር በተግባር ለመተግበር ነው። ከዚህም ጋር መንግስት ለመመስረት የሚያስችለን አቅም ባለን ሁሉም መዋቅሮች ላይ እንዘረጋለን። በኢኮኖሚው ረገድ ኢዜማ የሚያመጣው ታላቅ መፍትሄ እናቶችን ከዕለት ሸመታ ተሟጋችነት ወደ ሀብት ባለቤትነት ማሸጋገር ይሆናል። ከዚህ መድረክ ላይ ላነሳናቸው የተለያዩ ጥያቄዎች ምላሻችን እጅግ ግልጽ ነው። እናቶች በቤታቸው ውስጥ የሚያከናውኑት ያልተከፈለበት የቤት ውስጥ ስራ ለሀገር የማይታይ ግን ደግሞ ድብቅ ሀብት መሆኑን በሀገራችን የሀብት ሂሳብ ወይም ጂዲፒ ውስጥ እውቅና አግኝተው የማህበራዊ ዋስትና እንዲበቃ እናደርጋለን። በመደበኛው ስራ ዘርፍም ቢሆን ከዝምድና፣ ከጎሳ፣ ከማንነት፣ ከወገንተኝነት የጸዳ በብቃት በልምድ ወይም ሜሪቶክራሲን አሰራር በመዘርጋት በኢንዱስትሪ ውስጥ የሚገኙ 85% እህቶቻችን ከጥቃት የሚከላከል ወጥ ህግ በማጽደቅ እናቶቻችን በወዟ ላመረተችው ሀብት በነፃነት የምታዝበት የኢኮኖሚ ሉዓላዊነት እናረጋግጣለን። በማህበራዊ ፍትህ ምሰሷችን የአንዲት ሴት ደህንነትና ክብር የምትኖርበት ክልል ወይም በብሔሯ ማንነት ላይ የሚመሰረትበት አድሏዊ አሰራር በዘላቂነት እንቀርፈዋለን። ጾታዊ ጥቃትንና በግጭት ወቅት የሚፈጸሙ በደሎችን በሀገር አቀፍ ደረጃ ወጥ በሆነ መንገድ የሚቀጣ ብሔራዊ የዜጎች ደህንነት ጥበቃ አዋጅ በማጽደቅ በእኩልነት የምንጠቀምባት ኢትዮጵያን እንገነባለን። ዛሬ በሰቆቃ ውስጥ ሰዓት አልቋል። እናመሰግናለን። የኢትዮጵያን ሴቶች መብት ለማስከበርና የስርዓተ ጾታ እኩልነትን ለማስፈን ተወዳዳሪ የፖለቲካ ፓርቲዎች ያላቸውን አቋምና አጀንዳ እንዲገልጹ ባለመ መልኩ የተዘጋጀውን የክርክር መድረክ ነበረ የተከታተላችሁት። ሴቶች መብትና በስርዓተ ጾታ እኩልነት ላይ አተኩረው ፓርቲዎች ያላቸውን አቋም አንጸባርቀዋል። ከፓናሊስቶችና ከተመልካቾች ከታዳሚዎች የቀረቡላቸውን ጥያቄዎችም እንዲሁ መልሰዋል። መራጩ ህብረተሰብም ጠቃሚ መረጃዎችን ከዚህ ክርክር እንዳገኘ እናምናለን። ይህንን መድረክ ያዘጋጁት የኢትዮጵያ ሴቶች ማህበራት ቅንጅትና ትምራን ከሌሎች ሴቶች መብት ዙሪያ ከሚሰሩ ድርጅቶች ጋር በጋራ በመሆን ነው።
የተባበሩት መንግስታት የልማት ድርጅትና እንዲሁም ደግሞ የተባበሩት መንግስታት የሴቶች ድርጅት ደግሞ የቴክኒክና የገንዘብ ድጋፍ አድርገዋል። ለዚህ የክርክር መድረክ ጥሪያችንን አክብራችሁ ጥሪ ካደረግንላቸው የፖለቲካ ፓርቲዎች መካከል የተገኛችሁትን ኢዜማ፣ ህብር ኢትዮጵያ ዲሞክራሲያዊ ፓርቲና ትብብር ለኢትዮጵያ አንድነት ፓርቲዎች እንዲሁም ደግሞ እዚህ የተገኛችሁትን ተሳታፊዎች ፓናሊስቶችንም ልብ እናመሰግናለን። ጤና ይስጥልን።